ነቃ ብሎ የኔን ድምጽ እየሰማ እየጮኩባቸው እየነቃችሁ ነው ትላለህ እንዴ? የሁሉ ሰው ስማ፣ ድምጽህ ግን ሌላም ዳቢሎስንም ያባራል አይደለም? እንቅልፍ ሱረቱ ጂኒ ላይ ያለውን ክፍል ታውቃለህ? ሙሐመድ ቁርአንን ሲቀራ ሴጣኖች ደረብርበው ነው ወደ እኔ መጡብኝ የሚለውን የኔ ደግሞ ጭራሽ ድምጽ ማባረሪያ የሱ ሴጣን መጥሪያ 72ኛው ሱራ ላይ አያት ነው እንደዚህ አካባቢ ላይ ነብዩ መሐመድ ቁርአንም በቀራ ጊዜ ሴጣኖች ደረብርበው ነው ወደ እሱ ሊመጡ ይቀርባሉ ይላል። መሐመድ ሰለላሁ ታሪክ ብታነበብ እንትን ብትል እውነት እርግጠኛ ነኝ 1600 ይዘህ አምጥተህ እርግጠኛ ነኝ መስጊድ ነው የምትሄደው። ታው አንዴ ሽና አንብብ። ኦኬ ያለ አርሽ ደግሞ በምን የተከበበ ነው የሚለውን ሎክ ትንሽ እንትን በለው አንብበው ወይንም እሺ በላይ ናሬሽኑ አለ። ትሮን ኢዝ ሰራውንድድ ባይ ስኔክ። በምን በስኔክ የተከበበ ነው ምኑ ትሮኑ። ቀጥልሽ። ያ ቼን ኦፍ ናሬሽኑ አለ እዚህ ጋር አቡ መሩት ማነቢል ቶልድ አስ ሙሐመድ ቢን ሂሻም ቶልድ አስ ወንት አውቶሪቲ ኦፍ ሂዝ ፋዘር እና ያው ቼን ኦፍ ናሬሽኑ አለ። ሶ ምን ይላል? የአላህ አርሽ ማለት ነው። ዘ ትሮን ኢዝ ሰራውንድድ ባይ ኤ ስኔክ ኤንድ ሪቬሌሽን ዲሴንድድ ኢን ቼን። ምንድነው? የአላህ አርሽ የተከበበው በእባቦች ነው። ከዛ በኋላ መገለጥ ደግሞ ወሂ የሚወርደው ደግሞ በቼን መልክ ነው ይላል። ስለዚህ የአላህ አርሽ የተከበበው በምንድነው? በእባቦች ነው። እነዚህ እባቦች አስቀድሞ ሰማይና ምድር ከመፍጠር በፊት የነበሩ ማለት ነው ሊሆኑ የሚችል እባብ ደግሞ ነብዩ እንዳገሉ ምክንያቱም ጂኒ የሆኑ አካላት በመዲና ሰልመዋል። ከነዛ ውስጥ አንደኛው እባብ ሊሆን ይችላል ብሏል ሙሐመድ። ስለዚህ እነኚህ እባቦች የተባሉት ሜቢ ጂኒ የተባሉት ይሆናሉ። በመዲና አሰለምኳቸው ያላቸው ሙሐመድ ማለት ነው። ስለዚህ ባይዘይ አንድ ሙስሊም ክርስቲያንን አይሁድን ወንድሜ እህቴ ማለት አይችልም። እባብ ግን ለሙስሊሙ ወንድም እህቱ ሊሆን ይችላል። ምክንያቱም ከጂኒ ወገን የሆኑ የእባብ ዝርዮች የሰለሙ ስላሉ ማለት ነው። ዊዶን ነው እነኚህ እባቦች አሁን የአላህን አርሽ ጠምጥመውት ያሉት የሰለሙ ናቸው ወይስ ያልሰለሙ? ሶፋኒ ኤኖስ በጂኒ የተባለው ወይ ጂኒ የሰለሙ ሊሆኑ አይችሉም። ምክንያቱም እባቡ አርሹልን የጠመጠመው ውጪዝ ካናቱ ነው የሚሆነው ውስጡ ሊገባ ስለማይችል እላው ላይ ካለ ሰራውንድድ ካደረገ ከቦታል ነው አይደለ? ሰራውንድድ ማድረግ መክበብ እንደዛ የሚያሳይ ቃል ስለሆነ ሰው ምንድነው እሱ የሚያሳየው ማለት ነው። ኢብሊስ የተባለው ራሱ እባቡ ጋር አብሮ መሄድ ይሆናል አሁን ማለት ነው። እባቡ ደግሞ ምንድነው እሱ ጂኒ ከሆነ ኢብሊስ ደግሞ የጂኒ ጎሳ ከሆነ ኢብሊስ የተባለውና እባቡ አንድ ይሆናሉ ማለት ነው። አላይን ያደርጋሉ። ምክንያቱም ኢብሊስ ተባለ አለቃ ተባለ እንጂ ስሙ ትክክለኛው የጂኒ ራሱ የጋኔን ዝርያ ስለሆነ አንድ አካል ስለሆኑ ማለት ነው። ያመፀ ማለት ነው ወይንም የሸጠነ ማለት ነው። ሴጣን ሲሉ የሸጠነ አልታዘዝ ያለ ማለት ነው። ከነኛ ጎሳ ውስጥ አንዱ ደግሞ ጂኒ አንድ ጎሳ ናቸው። በተፈጥሯቸው አንድ ነው። የመታዘዝና ለመታዘዝ ጉዳይ ነው ማለት ነው። እንደ እስልምናው ቴዎሎጂ ነው ያልኳችሁ፣ እንደ ክርስትናው አይደለም። ሰው በዚህም መሰረት እነኛ እባቦቹ ከኢብሊስ ነው ማለት ነው። እባቡ እንትኑና ሰራውንድ ያደረገው ስሮኑን ሰራውንድ ያደረገው ኢብሊስ ራሱ ነው ማለት ነው። ወደ እንትኑ መልስለት። በትክክል ውሃ ላይ ያለው ስሮኑን ያስቀመጠው ኢብሊስ ነው ብሎ ስለሚል ማለት ነው። ያው ኢብሊስ ፕሌስስ ሂዝ ስሮን አፖን ወተር ስልጣኑን በውሃ ላይ አድርጎታል ስለሚል ማለት ነው። እና ወንድማችን ምን ትላለህ? ይሄንን የኢብሊስና ያላ ዙፋን በውሃ ላይ ለምንድን ነው እሱ የሆነው? ይህንን ዙፋን ደግሞ ያላህን ዙፋን ሙሐመድ በመጨረሻ ቀን ይቀመጥበታል። አላህ ዙፋኑን ለፍጡር ያጋራል። ለማን የሚባል? ለሙሐመድ የሚባል። ይሄ ዙፋን ላይ የሙሐመድ ስም ብቻ ነው የተጻፈው። አላህ ለምን ከሌሎቹ ተለየ? ምን አይነት ተአምር ድንቅ ቢሰራ ነው እንደው ስሜ ተጽፎበታል ያለው? ደግሞም ሙሐመድ አደም ራሱ ያኔ ሲያጠፋ አደምን ራሱ የማረው አላህ በማን ምክንያት ነው? በሙሐመድ ይሁንብህ ማረኝ ብሎት ነው የማረው ይላል።
ኢማጂን ገና አደምና አላህ ሙሐመድ መካከል ያለውን ጋብ ርቀት አስቡት። አደም ያን ያጥፍቶ በማን ነው አላህ የሚመራው? አደምን በሙሐመድ ስም። ብዙ ተረት ተረቶች አሉት ይሄ አርሽ። ኤኖስ ግን ከአርሹ ስር ደግሞ የሚፈሱ ሌሎች ነገሮችም አሉ። እንደሚገባው ሰው እያየን እንደ መጠናቸው እንትን እናወራለን ማለት ነው። ከቀላል ከበድ ማድረግም ይቻላል። እንደ ሁኔታው እናወራለን። ኤኖስ ክርስቲያን አይመስልም? እንደዛ ወይ አርሽ በእባብ የተከበበ ከሆነ አርሹ ደግሞ የተፈጠረው ሰማይና ምድር ከመፈጠሩ በፊት ነው። ስለዚህ እባቡ አርሹን የከበበው እባብ ሊፈጠር የቻለው ከሰማይና ምድር ከመፈጠሩ በፊት ነው ማለት ነው። ባይ ዲፎልት ክሬሽን ራሱ ከሰማይና ምድር በፊት ሊኖር አይችልም። ይሄ ሳይንስን ካለማወቅ የተነሳ ሙሐመድ የተናገረው ነው። ምክንያቱም አሁን እዚሁ ላፈርስና ላሳየህ። ቆይ አንዴ፣ እንደውም አብዱራህማን እንኳን ደህና መጣ። መልካም ሰላም ነው ሁሉ ነገር መልካም። እሺ ዛሬ ስላላ አርሽ እየተነጋገርን ነበረ። ያላ አርሽ ሰማይና ምድር ከመፈጠሩ በፊት ነው የተፈጠረው አይደለ? ጨርስ እና ሀሳቡ ላይ እንሄዳለን እኮ። ጥያቄ ነው፣ ጥያቄው መልስልኝና ከዛ ወደ ጥያቄው እንሄዳለን። ጨርስ። እኔም እያዳመጥኩ ትንሽ ግር ስላለኝ ላዳምጥና እንሄዳለን። መልካም። አንዴ ሀዲሳቶቹን ክርስቲያን አውጣልኝ። የአላህ አርሽ ከ50 ምናምን ሺህ ዓመት በፊት ሰማይና ምድርን ከመፈጠሩ አርሹ እንደተፈጠረ ይናገራል። ኢማጂን ሰማይና ምድርን ከመፍጠሩ ወደ 50 ዓመት ወደ 50 ሺህ ምናምን ዓመት አስቀድሞ ነው የፈጠረው ይላል። ሉክ ታይም ጋፑን ያዙ። ከዛስ አሁን አርሽ ፍጡር ነው ማለት ነው፣ የተፈጠረ ነው። አንድ በሉ። ከዛ ከ50 ሺህ ምናምን ዓመት በኋላ ይመጣና አላህ ሰማይና ምድርን ፈጠረ። መልካም። ሱራ 7 54ን ክፈትልኝ አንዴ። ያው እዚች ጋር እንደ አንብቧት። ያው እንደዚህ ይላል። ቆይ አንዴ አዲሱን አንብብና ቀጥልላቸው። እሺ አብደላህ ቢን አመር ቢን አላስ ሪፖርትድ I heard Allah's messenger as saying, ያላ መልእክተኛ እንዲህ ሲሉ ሰማው አለ። Allah ordained the measure of creation 50,000 years before he created the heavens and the earth as his throne was upon water. ምን አለ የመዘነው 50 ሺህ ዓመት ምናምን አካባቢ በምንና በምን በስሮኑ ውሃ ላይ ነበረ፣ ምድርና ሰማይን ከመፍጠሩ በፊት ያለው ጋፕ ማለት ነው። ወደዛኛው ይገባልኝ ወደ ቁርአኑ ላይ ስንመጣ ደግሞ ምን ይለናል? 754 አይ ቲንክ 229 እሺ ጌታችሁ አለ ጌታችሁ ያ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው ይላል። አላህ ፍጥረትን የፈጠረውና የጨረሰው በስንት ቀን ውስጥ ነው? በ6 ቀን ውስጥ ነው ካሉን አርሽ ፍጥረት አይደለም ማለት ነው፣ የተፈጠረ አይደለም ማለት ነው። ምክንያቱም በሰማይ በምድር ያሉትን በ6 ቀን ውስጥ ፈጥሮ ጨርሷል ካሉን አርሽ እኮ ሰማይና ምድር ከመፈጠሯ በፊት ራሱ እኮ ከ50 ሺህ ዓመት በፊት ገና የፈጠራት ፍጥረት አለች ማለት ነው። ስለዚህ አላህ ፍጥረትን የጀመረው ስንት ሺህ ዓመት ነው? በ6 ቀን ውስጥ ወይንስ አርሽን ከፈጠረበት ጀምረን ነው ደግሞ አሁን የምንቆጥረው? ከዚያም አለ በአርሹ ላይ ተደላደለ አለን። አርሹ አስቀድሞ እንደተፈጠረ የሚናገሩ ሙፈሲሮቻቸውም ስላሉ ኢቨን ከእንትኑ ራሱ አርሹ የሚሸከሙ ሌሎች አካላትም እንደተፈጠሩ አስቀድሞ ስለሚናገሩ ሙፈሲሮች አሉ። ይሄ ስህተት ነው። አንድም አርሹስ ምን ላይ ነበረ የነበረው? ውሃ ላይ ይለናል። ውሃውስ ምን ላይ ሆነ ታዲያ? ምን ላይ ተቀመጠ? ይሄም ሌላ ዲሌማ ነው ማለት ነው። ምክንያቱም ባይ ዲፎልት አርሹ ፍጡር ከሆነ ስፔስ ይፈልጋል፣ ፕሌስ ይፈልጋል። ዊዳውት ፕሌስ እና ስፔስ ደግሞ ምንም ፍጥረት ሊኖር አይችልም፣ የተፈጠረ ነገር ሊኖር አይችልም። ታይም
አብሮት በዛን ሰዓት ላይ ይኖራል ማለት ነው። አብዱራህማን ሜቢ ፖይንቴን አግኝተዋል። አብዱራህማን አለ ነው አልገባም ብሎ አንተ እኮ ትረብሻለህ። ረባሽ ነህ። ቤት ኪራይ አስጨንቆታል። አንተ ቤት እኮ ምን አሻምበው ስማ፣ ወንድምህ እኮ ባለፈው እስከነ ሙሉ ቤተሰቡ ሊጠመቅ ነው እና ማድነቅ ብቻ ሳይሆን ሊጠመቅ ነው እስከነ ልጆቹ እስከነ ሚስቱ አብሮ እዛ የነበረው ገስት ላይ ማለት ነው። እናንተም ተማር። ምንድን ነው እሱ? ለምን ትጨናነቃለህ? ኤኒዌይስ ክርስቲያን በልበት፣ እሺ አውራበት። ያ ቡሃሪ ላይ ያለ ሀዲስ ነው ላሳያቸውና ቡሃሪ 3191 ላይ ያለ ሀዲስ ነውና ምን ይላል? ፈርስት ኦፍ ኦል ይላል ዴር ዋዝ ነቲንግ በት አላህ፣ በመጀመሪያ ምንም አልነበረም አላህ ብቻ ነበር የነበረው ይላል። ኤንድ ዘን ሂ ክሬትድ ሂዝ ትሮን፣ ከዛ በኋላ አርሹን ፈጠረ። ሂዝ ትሮን ዋዝ ኦቨር ዘ ዋተር ኤንድ ሂ ሮት ኤቭሪቲንግ ኢን ዘ ቡክ ኢን ዘ ሄቨን ኤንድ ክሬትድ ዘ ሄቨን ኤንድ ዘ እርዝ። መጀመሪያ ምንም አልነበረም አላህ ብቻ ነበር የነበረው። ከዛ በኋላ የአላህ አርሽ በምን ላይ ነበረ? ትሮኑን ፈጠረና ወይም አርሹን ፈጠረና አርሹ ደግሞ በውሃ ላይ ነበረ። ከዚህ በኋላ ነው አላህ ሰማይና ምድርን የፈጠረው ይላል። ቅድም እፎይ እንደነገረን አላህ ጌታችሁ ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው ይላል። ስለዚህ አርሹ በእነዚህ በ6 ቀኖች ውስጥ የተፈጠረ ነው ወይስ እነዚህ ከ6 ቀኖች ውስጥ በፊት የተፈጠረ ነው? የአላህ አርሽ ማለት ነው። አላህ የተቀመጠበት አርሽ ከነዚህ የ6 ቀን ፍጥረታቶቹ ውጪ ነው ወይስ ውስጥ ነው? እንደዛ ከሆነ በዚህኛው ሐዲስ መሰረት ምንድነው የሚለው? አላህ መጀመሪያ ብቻውን ነበር፣ ከዛ በኋላ አርሹን ፈጠረ፣ ከዛ በኋላ ሰማይና ምድርን ፈጠረ ብሎ ስለሚናገር ማለት ነው። እንግዲህ በዚህ መሰረት አርሹን ከፈጠረ በኋላ ደግሞ ይሄ አርሽ ደግሞ የተቀመጠው ምን ላይ ነው ይላል? በውሃ ላይ። ውሃውንስ መቼ ነው የፈጠረው? ነገርም ውሃውንስ መቼ የፈጠረው? መላእክቶች ደግሞ አርሹን ተሸክመውታል። ያ በጣም አስቂኝ ብዙ አስቂኝ አሉት። እና ሰማይና ምድር ሳይኖር ፍጥረት ሊኖር አይችልም። ምክንያቱም ፍጥረት ካሉ ታይም ተቆጥሯል። ታይም ለመቁጠር ደግሞ ሳይክል እንትን መኖር አለበት። ሳይክል ሳይኖር አይኖርም ማለት ነው። ታይም ራሱ በራሱ 50 ሺህ ዓመት እንዴት ቆጥሮት? ሰማይና ምድር ሳይኖር መምሸትና መንጋት ሳይኖር እነኚህ ገና መምሸትና መንጋት ሳይፈጠሩ ከየት አምጥቶ ነው 50 ሺህ ዓመት በፊት የሚለው? መምሸትና መንጋትን ቆጥረን እኮ ነው 1 ዓመት 2 ዓመት 1 ቀን 2 ቀን የምንለው። ይህንን ዑደት ይዘን ነው። ይሄ በሌለበት ምድር ሳትፈጠር ሰማይ ሳትፈጠር በምን ቆጠርከው? አይቆጠርም። በቃ ነቲንግ ነው። ስፔስ የለም፣ ፕሌስ የለም። አትሊስት ፕሌስ ቢኖር እንደኔና እንደናንተ ፊዚካል ቦዲ ያለው ስፔሷ ላይ መሬት ላይ እንደዚህ ቆሞ ይሄዳል፣ ይቀመጣል። አትሊስት ፊዚካል ቦዲ ከሌለው ደግሞ ለምሳሌ እንደ ንፋስ ነገር ቢሆን በአየሩ ላይ ይሆናል ማለት ነው። ስፔስ ይፈልጋል። ፕሌስ እንኳን ባይዝ ስፔስ የሚባል ነገር አለ። ስፔስም ሳይኖር እንደዚህ አየሩም ሳይኖር፣ ልክ አየሩ ስላችሁ ስፔሱን እያልኳችሁ ነው። በአማርኛ ምንድን ነው የሚባለው? ለምሳሌ ንፋስ የሚሄድበት ምናምን ምን ትሉታላችሁ? አየሩን ወደ ላይ ያለው ማለት ነው፣ ክፍተቱን ማለት ነው። ከጭንቅላታችሁ በላይ ያለው ስፔሱን፣ እሱ መኖር አለበት። እሱ ሳይኖር እሱም የተፈጠረ ስለሆነ ማለት ነው። ምድር እንደዚህ የምቆሙባት ፕሌሱ ሳይኖር፣ ህዋው ሳይኖር፣ ምድር ሳንኖር ውሃ አለ ይለናል። ውሃው ላይ ደግሞ አርሽ አለ ይለናል። ውሃው ምን ላይ ሆነ? አርሹስ ምን ላይ ሆነ? ይሄ አርሽ ደግሞ እባብ የጠመጠመው ነው።
ይሄ ደግሞ በተመሳሳይ ኢብሊስ አርሹን በውሃ ላይ ነው ያደረገው ይለናል። እባብ እንዳገሉ ቤታችሁ ከገባ ምክንያቱም ከጅኒ ጎሳ ለሆኑ ቁርአን ሰብኬላቸዋለሁ ይለናል ሙሐመድ ደግሞ። ስለዚህ ኢብሊስ አይምን ጅኒዎች ራሱ እባብ ተብለው ይጠራሉ። እባቦች ጅኒ ይባላሉ። ኢብሊስ ደግሞ አንደኛው ያመፀ ማለት ቢሆንም ጅኒ ማለት ነው። እነኚህ ጅኒዎች ደግሞ ቁርአንን ሲሰሙ ወደ ሙሐመድ ድርብርብ ሆነው እንደሚመጡ ሱረቱ ጂን ላይ ወይንም የጂኒ ወይንም የጋኔኖች ምዕራፍ በሚባለው በ72ኛው የቁርአን ክፍል ላይ ይናገራል ማለት ነው። ለሰማን አመን ብለው የሚደንቅ ነው ቁርአን እኮ ብለው ቁርአንን እንትን ያሉት አጋንንቶች ናቸው። እና ውጭ ትንሽ ሜቢ ግልጽ ሆኖላችኋል፣ ግን እኔ እያልኩት ያለሁት ነው ለእናንተ አልገባችሁም። እኔ ማስገባላችሁ ነገር ኧረ በጣም ግልጽ ነው። ኮሜንት ሴክሽን ላይ አይ ቲንክ ተረድታችሁታል። ካልሆነ ሪቫይዝ ማድረግ ይቻላል። ኮሜንት ሴክሽን መጻፍ ትችላላችሁ ኦዲየንሶች። በጣም ደሊማ ነው በነገራችን ላይ ሙስሊሞች አሁን ይሄን ነገር ያውቁታል ማለት በጣም ከባድ ነውና ኢንኬዝ በቃ ግን እንደዚህ ነው በቃ የተጻፉት መጽሐፍቶቻችሁ ላይ የሚገኙት እንደዚህ ናቸው። እንደዚህ አይነት ነገሮች ናቸው። አላህ ፍጥረታቱን በ6 ቀን ውስጥ ፈጠረ። ከዛ በፊት ግን አርሹን ፈጠረና እሱ በአርሹ ላይ ተቀመጠ። አርሹ በእባቦች የተከበበ ነበረ። አርሹ በውሃ ላይ ነበረ። አርሹን ደግሞ መላእክቶች ይሸከሙት ነበረ። እነዚህ ናቸው የተቀመጡ። ስለዚህ ሰማይና ምድር ከመፈጠሩ በፊት የነበረው አርሹን በሚመለከቱ ነገሮች ሁሉ ከፍጥረት ውጪ ናቸው ማለት ነው። አርሽ ማለት እንግዲህ ዙፋን ማለት ነው። ምንድን ነው የምትሉት? ዙፋን ማለት ነው። መቀመጫ ወይም ኩርሲ ማለት ነው። ኩርሲው ማለት ነው። ሰው ኩርሲው እንደማለት ነው። ይናው ኩርሲ አይ ቲንክ በአረብኛ ኩርሲም ይሉታል። አርሽ ማለት ያ ኩርሲ ማለት ነው። በነገራችን ላይ እንደውም 32:4 ላይም እንደዚሁ ይህን ዙፋኑን ምን ይሉታል? ሂ ፕሪሳይድድ አፖን ዘ ትሮን አል አርሽ ኢን ዘ ክላሲካል አረቢክ ደግሞ ምን ይባላል? አይዲዮም ዲኖትስ ዘ ሲት ኦፍ ኪንግ የንጉሳን መቀመጫዎች ወይ ወንበሩ ማለት ነው። እሱ ምን ይባላል? አርሽ ተብሎ ይገለጻል። ይሄ ወንበር ይሄ የሚቀመጡበት ሲት ወንበሩ ማለት ነው። ስለዚህ የአላህ ወንበር ምንድነው? በቂጡ የሚቀመጥበት አርሽ ተብሎ ይገለጻል። እና አላህ ኢብሊስ ማለት አላህ ነው ማለት ነው። አላህ ማለት ኢብሊስ ነው ማለት ነው። which is confusing ግራም ያጋባ እኛም ግራ ገብቶናል። ግራ ተጋብተናል ወገኖቼ፣ ዘመዶቼ እንዴት ይሻላል? ይሄን ነገር እንዴት እናርገው? አላህ ሳይጠራ ቤት የሚለው ወዶ እንዳልሆነ አሁን ገባችሁ ወገኖች? አታውቁም፣ ሸውደዋችኋል ወገኖቼ። የምትከተሉት ትክክል አይደለም ወገኖቼ። ያላችሁበት ነገር በስሜት የምትመሩበት ነገር ትክክል አይደለም። ዚስ ማች ከአጋንንት ጋር ወዳጅነት ፈጥሮ ይሄ ግንኙነት ነው ምናምን እንደዚህ አጋጣሚ ነው ሊባል የማይችል ማለት ነው። አላህ ሳይጠራ ሴጣን ተብሎ ሲጠራ አቤት አለው ብሎ የሚመጣ ከሆነ ወንበሩ መቀመጫው ኩርሲው ውሃ ላይ ነው ከተባለ ያ ውሃ ላይ ያለ ኩርሲ ደግሞ መቀመጫው የሴጣን ነው ከተባለ ባይ ዲፎልት አላህ ሴጣን ነው ማለት ነው። በምንም በማያሻማ መልኩ ማለት ነው። ደግሞም አፈጣጠሩን ስናይ በፍጹም ሊሆን ማይችል በ6 ቀን ውስጥ ነው ፍጥረት ያለቀው ካሉን፣ አርሹ አስቀድሞ ከ6 ቀን በፊት የተፈጠረ ነው ካሉን፣ አርሹም የተፈጠረ ነውና እንግዲህ ያ ውሃ የተፈጠረ ይሆን አይሆን አላቅም። እንግዲህ ውሃው የተፈጠረ አይደለም ካሉን ውሃ የሚባል አካልንም ማምለክ አለባቸው ፈጣሪ ይሆናልና። ውሃውም የተፈጠረ ነው ካሉን አርሹ የተቀመጠበት ደግሞ ሰማይና ምድር ከመፈጠራቸው በፊት አትሊስት 2 ነገሮች ተፈጥረዋል። ምንና ምን? ውሃና አርሽ የሚባሉ። ሰማይና ምድርን ለመፍጠር ደግሞ በእነኚህ ውስጥ ያሉትን ለመፍጠር 6 ቀን ፈይዶበታል አላህ። አስቀድሞ ደግሞ 50,000 ዓመት ምናምን አንድነት ስደምሩት 50,000 ከ6 ቀን ምናምን አካባቢ ነው አላህ ፈጥሮ የጨረሰው የሚሆነው ራሱ ማለት ነው። ይህም ሌላ
ዲሌማ ይሆናል ማለት ነው። ሌላ የኛውም ሐዲስ ምን አልክ? ኢብኑ ማጃህ ላይ ያለ የኛውም ደግሞ ሐሰን የሆነ ሐዲስ ነው። ዋቂቢን ሁዳስ ናሬትድ that his paternal uncle Abu Razin said I said እንደዚህ አልኩኝ ኦ ሜሴንጀር ኦፍ አላህ where was our Lord before he created his creation ሉክ እንግዲህ በደንብ አዳምጡ። ሰውየውን ብሎ የጠየቀው የአላህ መልእክተኛ ሆይ አላህ ፍጥረታትን ከመፍጠሩ በፊት የት ነበር ብሎ ጠየቀው። ስለዚህ አላህ ምንም ፍጥረትን ከመፍጠሩ በፊት የት ነበር? ያ ማለት ሰማይንም ምድርንም አየርንም ደመናንም ሁሉንም ከመፍጠሩ በፊት የት ነበር ብሎ ተጠየቀ። ላይክ መሐመድ ምን ብሎ እንደመለሰ ተመልከቱ። he was above the clouds መሐመድ ምን ብሎ ከመለሰ ከደመና በላይ ነበር አለ። you can imagine ደመና ፍጡር አይደለም ማለት ነው። ፍጥረታትን ከመፍጠሩ በፊት የት ነው ብሎ ተጠይቋል። ከደመና በላይ ነበር አለ። ያስቀኛል እሱ ነገር በእናትህ። ከዛ ደግሞ አሁንም ቀጣይ ቢለውንም አንብበው። ከዛ below which was air ከዛ ከአየር በታች and above which was air and water አየርና ውሃ ካለበት ቦታ በላይ ነበር አላህ። then he created his throne above the water ከዛ በኋላ ውሃ ነበር አየር ነበር አርሹን ከውሃ በላይ ፈጠረ። ይሄ ሁሉ መቼ ነው? አላህ ፍጥረታትን ከመፍጠሩ በፊት የነበረበት ቦታ። አስዋል ምን አይነት ዲሌማ እንደሆነ ፍጥረት ከመፈጠሩ በፊት አላህ ነው ተብሎ ሲመለስ እንደዚህ አይነት ምላሽ። አላህ ፍጥረትን ከመፍጠሩ በፊት ነው ይባላል። ከአርሽ በላይ ከአርሽ በላይ ንፋስና ውሃ ካለበት በታች ያ ካላህ አርሽ ላይ። በነገራችን ላይ ይሄ አርሽ የማን እንደሆነ ቅድም እፎይ ተናግሯል። የአላህ አርሽ ነው፣ የኢብሊስ አርሽ ነው፣ ከዛ ደግሞ የሙሐመድ አርሽ ነው። የሙሐመድ አርሽ መሆኑን ደግሞ እናሳያችኋለን። ያ ቀጣይ ደግሞ እሱን እንሄድበታለን። ወገኖቼ ተው 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 ተው። እኔ እየነገርኳችሁ ያለት ይሄ ቀልድ አይደለም። እዚህ የምንነግራችሁ ቀልድ አይደለም። ሸውደዋችኋል ስንላችሁ ወደን አይደለም። ምክንያቱም ፍጥረትን ከመፍጠሩ በፊት አላህ የት ነው? በውሃ ላይ ከአርሹ ላይ። ውሃው ፍጥረት አይደለም እንዴ? ጀስ ሙሐመድ ኢማጅ የሚያደርገው ምን እንደሆነ ታውቃለህ? ፍጥረት ሲባል ሰማይና ምድርን ሰውን ብቻ ነው። በቃ አርሹ ፍጥረት ከተባለ እኮ እያንዳንዱ ነገር የተፈጠረ ነገር ሁሉ ፍጥረት ነው። በቃ ያ ነገር በሙሉ ደግሞ ምንድን ነው? እሱ ታይምና አለው የተጀመረበት ጊዜ ይኖረዋል። ታይም ምክንያቱም የሆነ ነገር ተፈጠረ ማለት ጀመረ ማለት ነው። ከዛን ሰዓት ጀምሮ ጊዜ ይቆጠርለታል ማለት ነው። ጊዜ ተተቆጠረለት ደግሞ አላህ ፍጥረትን መፍጠር የጀመረበት ጊዜ ሲቆጠር ከአርሹ ጀምረን ከቆጠርን ወደ 50 ምናምን ሺህ ዓመት ነው አላህ የፈጀበት ፍጥረትን ፈጥሮ ለመጨረስ። ነገር ግን አላህና ሙሐመድ ጀስ አላህ የሚባል አካል የለም። አክቹዋሊ ሙሐመድ በምናቡ የፈጠረው በጭንቅላቱ የፈጠረው ነው። በ6 ቀን ፈጠረ ይልሃል። ግን ፍጥረትን ከመፍጠሩ ደግሞ በፊት አርሽን ፈጥሯል ይልሃል። እንዴት ብለን ይህንን እናስረዳችሁ? አንዳንድ ቃላቶች ማስረጃም ይከብዳሉ ማለት ነው። ለማስረዳትም ይከብዳሉ ማለት ግልጽ ነው። ፍጥረትን ከመፍጠሩ በፊት እየተባለ እንደዚህ አይነት እንትኖችን ማምጣት በጣም አስቂኝ ማለት ነው። አስቂኝ ተረቶች። ይህንን እንዴት ነው እሱ በጭፍን አረብኛ ነው ወይ ነው? አረብኛውን ትሸመድዱታላችሁ፣ በአረብኛ ተነበንቦታላችሁ፣ በአረብኛ ያስቀሯችኋል። በአረብኛ ነው ምንም ትርጉም አታውቁትም፣ ታፍዛላችሁ። ከዛ በኋላ ምንድነው እሱ ብሬን ወሽድ ያደርጓችኋል። ክርስቲያኖቹ ያሹባችኋል። እንደዚህ ወይን እስልምና ጥላቻ ምናምን ብለው አይምሯችሁን ይሞሏችኋል፣ በሐሰት ያስተምሯችኋል። ምክንያቱም ተቂያ ስለሚፈቀድ። ከዛ በኋላስ እጥብ ካደረጉ በኋላ ጭንቅላታችሁን እንዳትጠይቁ ደግሞ ሱራ 5:101 ላይ ትከፍራላችሁ፣ እንደ ቀድሞቹ ሰዎች ትክዳላችሁ፣ ሃይማኖታችሁን አብዝታችሁ አትጠይቁ ተብላችኋል። ባይዞ አብዝቶ የሚጠይቅን አላህ ይጠላዋል ይላል ሐዲስ ላይ ደግሞ። አብዝተህ እንዳትጠይቅ አላህ እንዳይጠላ ትፈራለህ። ሙሐመድን ደግሞ
ቡሃሪ 15 እንደሚናገረው ከነፍስህ ከልብህ ከእናትህ ከልጅህ በላይ እኔም ካልወደድክ ገነት አገባም ብሎሃል፣ እምነት የለህም ስለሚል ማለት ነው። ገነት አገባም ሳይሆን ሶሪ እኔን ከእናት ከአባት ከእህት ከወንድሙ እንዲሁም ከነፍሱ በላይ እስካልወደዳችሁ ድረስ እምነት የላችሁም ይላል። ስለዚህ እሱ የተናገረውን ሁሉ ሳትጠራጠር መቀበል አለብህ። 59ኛው ሱራ አይ ቲንክ 7ኛው አያ ላይ አላህና መሐመድ ወይንም መልእክተኛው የሰጣችሁን ማንኛውንም ነገር ያዙ ይላል። ማንኛውንም ነገር ሱራ 33 አያ 36 ላይ አላህና መሐመድ ነገርን በፈረዱ ወይንም በደነገጉ ጊዜ ለምዕመናንና ለምዕመናት ለዋጭ የላቸውም ይላል። ስለዚህ አላህና መሐመድ ከደነገጉ ከተናገሩ ከወሰኑ ማንኛውም ሰው መለወጥ አይችልም። ይህንን አሁን ዝም ብሎ ብላይንድሊ ፎሎ ያደርጉታል። ልክ ቃል ታዘጋጅልኛለህ ያ ሽማግሌው ነቢያችን ወተት ጥቁር ነው ካሉን ጥቁር ነው ብለን አይናችንን እንክዳለን ያለው ሼክ ዛሬ ቀን ሆኖ እያየኸው ሌሊት ነው ካለ ነብይህ ሌሊት ነው እንላለን። ፈትዋቸውም ሊያስቀምጠውታል። ለምን ይባላሉ? ከአይናችን ይልቅ ነብያችንን እናምናለን። ከጆሮአችን ይልቅ ነብያችን ትክክል ነው። እያየን ከምንናገረው ይልቅ እየሰማን አሁን ከምናወራው ይልቅ ነብያችን ከራሱ ስለማይናገር ወይ እንጂ ከራሱ አይናገርም ስለተባለ ነብያችንን ነው የምናጸድቀው፣ አይናችንንና ጆሮአችንን እንክዳለን ብለው ፈትዋቸው ላይ ያስቀምጠውታል። ካዳይምሮህን እንዴት ነው የምትጠቀመው? አይንህን ከካድግ ጆሮህን ከካድግ ነብዬ የተናገረኝ ብቻ ነው ትክክል ካልክ እንዴት ነው ልንግባባ የምንችለው? ሰው እንዴት ሊግባባ ይችላል? በዚህ መጠን ብሬን ወሽድ ከተደረገ ከዛ እንዴት አድርገው ይሰሯቸዋል? ነብያችሁ አዛኝ ነው፣ ነብያችሁ ሩሩ ነው፣ ሮል ሞዴል ነው፣ እሱን ተከተሉ ስለተባለ ሱኒ ሙስሊም ሲባሉ በመሰረቱ የነቢዩ መሐመድን ሱና የሚከተል ማለት ነው። ከዛ ኤቭሪቲንግ ቢነግሯቸው ስለሱ መልካም ነገር ብቻ ነው። የተጻፈው መጽሐፍቶቻቸውን ከፍታችሁ ስታዩት ደግሞ እጅግ ለአይምሮ የሚሰቀጥጡ ለአይምሮ የሚከብዱ ዘሆል የነቢዩ ፓርት እንትኖችን ስታዩ የሚሰቀጥጡ ነገሮች አሉ። ለምን? ኦኬ ሌሎች ነቢያት ኃጢአት እኮ የሰሩ አሉ። በእኛ መጽሐፍት ላይ እኮ ኃጢአት የሰሩ ነቢያቶች አሉ። ወንጀል የሰሩ ጥፋት ያጠፉ ነቢያቶች በእኛም እኮ አሉ። ነገር ግን ፈጣሪ ያንን በመስራታቸው ጀግና አይላቸው፣ ሲቀጣቸው እናያለን። የሰው ሚስት ሲነጥቁ አፈር ድሜ ያስበላቸዋል፣ እንደ ዳዊት ማለት ነው። እንዲህ አይነት ኃጢአት ሰርተሃል ብሎ ዳዊትን ሲቀጣው ዳዊት ሲያለቅስ እናያለን፣ ሲጸጸት ይቅር በለኝ አምላኬ ሲል። ሰለሞን ብዙ ሚስት ሲያገባ ስልጣኑን ቀዳዶ ሲነጥቀው እግዚአብሔር እናያለን በመጽሐፍ ቅዱስ ላይ። ሙሐመድ ጋር ስትመጡስ አላህ ምን ይሆናል? ደጋፊ ሆኖ ይመጣል። ቀጪ ሆኖ ሳይሆን የሚመጣው ደጋፊ ሆኖ ይመጣል። አሃ እንደዚህ አይነት ኃጢአት ሰራህ እንዴ? ቀጥልበት፣ ችግር የለውም ብያ ፈቅጄልሃለሁ ይላል። እንደውም ሙሐመድ ሼም ሲይዘው አይ እኔ ፈቅጄልህ አንተ እንዴት ራስህ ላይ እርም ታደርጋለህ? እንዴት ትከለክላለህ? ቀጥል ይለዋል። ተቃራኒ የመጽሐፍ ቅዱሱ ማለት ነው። ተቃራኒ በሆነ ሁኔታ ዘሆድ የነቢያቶች ጥፋት ተደምሮ ማለት ያጠፉት ኃጢአት የሰሩት ተደምሮ ሙሐመድ ብቻውን የሰራው ይበልጣቸዋል። ኢማጂን። ኧረ ተው አጨምር ትንሽ እየጨማመርክ ምንም አልጨመርኩም። ለመሰለ እኛ ጋር ያለው ሲቀጡ ነቢያቶችን እናያለን። የእናንተው ጋር ሲመጣ ግን አይቀጣውም። ካልቀጣው ደግሞ ምንድነው መሰለ ማይቀጣው ከሆነ ደጋፊ ነው። ለምሳሌ የማደጎ ልጁም ሲማኝ አላህ ደጋፊ ሆኖ ነው የሚመጣው። እረፍ አይልም። የመጽሐፍ ቅዱሱ ግን ምንድነው የሚለው? ከአስርቱ ትእዛዛት አንዱ እንኳን ምንድነው? አሁን ይሄ የባልንጀራ ሚስት ንብረቱን አትመኝ ነው። አላህ ግን እኔ የፈቀድኩትን ምናምን ብሎ ደጋፊ ሆኖ ይመጣል። ሰማ በነብዩ ላይ ብዙ ተዋሽተዋል፣ ብዙ ተቀጥፈዋል። በእውነት ማለት ነው። አንተ የምታነሳቸው ችግሮች በዛ ሰዓት የተወገዙ እናንተን ያሉ ቢሆን እነሱ በዛ ልክ ጥላት ያላቸው ሰዎች ናቸው። እንግዲህ ያንተ ልክ አንተ አሁን ተሰደህ ዱር እንደገባኸው ማለት ነው። በእነሱ ልክ ማለት ነው። በእነሱ ልክ ማለት ነው። በጣም ጥላቻ ያለው
ሞናባቸው ሰዎች ቀጥፈውባቸው ነው እና ብዙ ሐዲሶች እንትን ላይ ምናምን ለምሳሌ ዛሬ ሰዎች ضعيف ሰው እና የዛን ሰዓት በእውነት ማለት ነው በዛ ጥላቻ ሞሉ በዛ ማህበረሰብ ያዳምጠኝ እንጂ ሚዩት አደረኩ በቃ ሰርተው ቢሆን ማለት ነው አሁን ድረስ እንትን ኧረ ተው እንደው በሕግ አምላክ እኔ እንደው አይደለም ቆይ እኔ እንደው በጣም ትንሽ ታሳዝኑኛላችሁ ሁላችሁም። አንድ 700 ሰው እንደው እዚህ እግዚአብሔር ያስጣችሁ እንጂ እግዚአብሔር ላሰማና አንድ ጊዜ አንዴ ብትሰማቸው ደስ እግዚአብሔርና አላህ ያስጣችሁ ይላል። እንትን አደረገው እኮ ዕቁብ አደረገው እኮ አዋጥቶ እግዚአብሔርና አላህ ያስጣችሁ። እግዚአብሔር ያሰለማችሁ። እኔ ምንም አይደለም ለእግዚአብሔር እስልምናን ያወፍቃል። ወላሂ ታሳዝናላችሁ። ራስ ቆይ አረብሽ ቆይ አንዴ ለመሰለህ ሐሳብ ላይ እናውራና መረጃዎች ላይ ብቻ እናውራ። ሜቢ ያቀረብናቸው አዲሳቶችን ከሆነ ዳይፍ ያልከው በዛን ጊዜ ላሉት እኔ አይመለከተኝም። በዛን ጊዜ እስልምና የሚጠሉ ሰዎች ተቀብለዋል አልተቀበሉም፣ እሱ ሌላ ታሪክ ነው። ሌላ እንዴት ነው የተቀበሉት የሚለውን ሜቢ የእስልምናን ታሪክ ማታቂ ሊሆን ይችላል። በመካ በነበረበት ሰዓት ላይ 13 ሰዎች አካባቢ ናቸው በ10 ዓመት ውስጥ መሐመድን ሲከተሉ የነበረው። ወደ መዲና ከሄደ በኋላ እና ምን አይነት ስትራቴጂ ከተጠቀመ በኋላ ሰው እንዳበዛ ስለምናቀው ማለት ነው። በምን አይነት ስትራቴጂ ሰዎች እንደበዙ ስለምናቅ እዛ ውስጥ መግባቱ ብዙ አስፈላጊ አይደለም። ሪፖርት እንትና ቃል ቀጥል። ቪዲዮውን አቀራረባችሁ በካሜራ ማብራት አልችልም። ፎሎዌር ካሜራ ማብራት አልችልም። በቮይስ ላሰማችሁ። ድምጻቸው የሚታወቅ ነው። ሼህ ኢብራሂም ናቸው። ሼህ ኢብራሂምን ማንም የማያውቃቸው የለም። እዚህ ጋር የሚያብራሩት ምንድነው? ኢማን እምነት ማለት ምንድን ነው? ሹሩጥ አላት። ሹሩጥ ማለት መስፈርት አለው። ከመስፈርቱ አንዱ ደግሞ ይህ ነው ብለው ያብራራሉ። ኢማን የሚለውን ቃልና እምነት ነው። ሹሩጥ ደግሞ መስፈርት ነው። ሰሙት። አርካን ሙሐመድ ረሱሉላህ። አንተ ሙእሚን ስትሆን እስላም ስትሆን ምንድን ነው የምትለው? ላኢላሃ ኢለላህ ሙሐመዱን ረሱሉላህ። ላኢላሃ ኢለላህ አውቀናል። ሙሐመድ ረሱሉላህ አላህ እንዲቀበላት ከፈለክ ሽሩጥ አላት፣ ምሰሶዎች አላት። ከምሰሶቹ አንዱ ተስዲቅህ ፊማ አኽበር፣ ነቢያችን የተናገሩት ሁሉ ማመን ነው፣ መቀበል። ለምሳሌ ግድግዳው ነጭ ነው፣ ሺህ ሰው ሆነን እናየዋለን፣ ነጭ ነው። ነቢያችን መጡና ነጭ አይደለም ጥቁር ነው ካሉ ማንን ነው የምታምነው? እነዚህ ሰዎች ተሳስታችኋል ትላለህ፣ ነቢያችን ልክ ናቸው ነው የምትለው። በአይንህ እያየህ ነጭ ነው፣ ግን ነቢያችን ላ ጥቁር ነው አሉ። خلاص የነቢያችን አይን ነው የምታምነው። ይህ ነው ኢማን የሚባለው ወንድሞች። ቀጥል እፎይ። እንግዲህ ይህ እኮ ማለት ነው ራሱ ማብራራት ለሰዎች ለማስረዳት ብሎ ምን ያህል ታማኝ እንደሆኑ የሚገልጽበት ምንድን ልበልህ ፕሮፐር ምንድን ነው በእንግሊዝኛው አይ ዶንት ኖ ፕሮፐር ናውን አናጋኗል አይደለ? እንደዛ የተጠቀሙት ስማ። ቆይ ልጨርስ እንጂ እናንተ ዝም ብላችሁ በአንድ እንትን ላይ ነው እንዴ? ኖ why are you always crying about the same problem? እንዴ ቆይ እንጂ ልጨርስ ነው እና ምን ልልህ የፈለኩት ማለት ነው እሱ ይሄ ፕሮፐር እንትኑን ለመግለጽ ነው። በቃ ቃላጋኖን የዛን ያህል ነው እንጂ የራሱ የገለጸበት መንገድ ነው። ይሄ ሰውዬ እስልምናን እኮ አይወክልም ያለ ሁሉ 100% እኮ እስልምና እሱ በቻለው ቀድር ነው ያስተማራ ያለው እንግዲህ ሰውዬ እንጂ ደላንትን አይደለም። ይሄን ይዛችሁ እናንተ 2 ሚሊዮን 2 ቢሊዮን ህዝብ ላይ መፍረድ ትንሽ ይከብዳል። ነብዩ መሐመድ የተናገሩትን በሙሉ አትቀበል። ይሄ እኮ ሹሩጥ ነው፣ መስፈርት ነው፣ ምሰሶ ነው። ላ አይደለም። አሁንታቸው ያሉት ምን መሰለህ? ቆይ ልንገርህ። ለምሳሌ በምክንያታዊነት ልንነጋገር እንችላለን። 1000 ማስረጃ አንጥቼልህ ነብዩ መሐመድ ግን ግልጽ የሆኑ ታሪኮች ስላሉ ማለት ነው። ያሉት ደግሞ ሌላ ነገር አለ። ልክ እንዳለ 1000 ሰዎች አይተውት ነጭ ነው፣ አንተም በአይን ስታየው ነጭ ነው። ለምሳሌ ህፃናት ጋብቻ፣ ልጅ ግርዛት እንግዲህ በቃ ምንም ጥርጥር የሌለው ጎጂ ነው። መሐመድ ግን እንደ ጠቃሚ ነገር ትገረዝ ብለዋል። ስለዚህ መሐመድ ስላለ ብቻ አክሴፕት ታደርገዋለህ ወይስ መሐመድ ተሳስተዋል ትላለህ?
ስሙ አንድ ነገር እኛ እስልምና ላይ ተጥቢቅ ስናደርግ ወይም ደግሞ ያንን ነገር ስንፈጽም ማለት ነው ከቁርአን የመጡ ኡስታዞች ካሉ ጋራ በእስልምና እንትን እንጂ የነሱ የወጡትን የኖሩትን ህይወት እኛ ጋር መኖር ግዴታችን አይደለም። ከተረዳችሁ እኔ እኮ ሁላችሁም እኔ አሁን በምን መንገድ ላስረዳችሁ እናንተ ለምሳሌ ምክንያቱም ስለስለና በደንብ ወደ ቶፒክ አሁን ቶፒኩ ሌላ አይደለም። ሁላችሁም 1500 ተያዙና እንገናኝና በአደባባይ እስልምናችሁን አውጁ ነው የምለው። እግዚአብሔር ወደ እስልምና ነው የጠራችሁ። ስማ ማይክ ያዝና 1700 ሰውና ተውና አንተ ራስ ጋር እንደምንገባ አልፈልግም ወንድሜ። መሐመድ ሐሰተኛ ነው፣ እስልምና ሐሰት ነው። ይሄንን አውቃለሁ። ነፍሴ እስከምትወጣ ማውቀው እውነታ እስልምና ሐሰት መሆኑን ብቻ ነው። ይሄንን ጠንቅቄ አውቃለሁ ማለት ነው። ከነፍሴ በላይ ውስጤ ካለው ሰውነቴ በላይ ምን ታውቃለህ ወይ ብትለኝ እስልምና ሐሰት መሆኑን አውቃለሁ። አሁን እያሳየው እኮ ነው። አላህና ኢብሊስ የሚጋሩት አርሽ የሰይጣን እንደሆነ እያሳየው እኮ ነው። አላህ ማለት በራሱ የፈጠረው አፈጣጠር እናንተ እንትን እንደምትሉት ትክክል እንዳልሆነ እያሳየው እኮ ነው። በሰባት ቀን ፈጠርኩ ቢልም አርሹ ከሰባት ቀን በፊት የተፈጠረ እንደሆነ እያሳየው እኮ ነው። ይሄ እስልምና ዲሌማ ነው። ጀማል እንኳን ደህና መጣ። አንድ ጥያቄ አለኝ። አንድ ጥያቄ መጨረሻ እየረበሽክ ነው። በቃ ቶፒክ እያስወጣ ነው። ቶፒኩ ላይ ቶፒክ አይደለም። ለምሳሌ እኛ አሁን እዚህ 1700 እዚህ ውስጥ ያለን በሙላችን እርግጠኛዎች ነን ብዙ 100% ማለት ይቻላል ድሃዎች ነን። እንዴት እንደምንከብር ብታስተምሩን። እዚህ ውስጥ ጊዜ ከማቃጠል እዚህ ውስጥ ማይጠቅም በቃ ላስተምርሽ ቤት ኪራይ እንዴት ስራ አሪፍ ሲስተም ልንገራ። ሱራ 9:60 ላይ ሙሐመድ ተፍሲሮቹን ያቸው ሐዲሳቶቹን ያቸው በሱ ምክንያት የወረዱ 9:60 ላይ ሙሐመድ መቶ ግመሎችን ለደዎች ይሰጥ ነበረ። ሎክ ባይ ሙሐመድ አዳምጣ በቃ ተመቸዋል። ሱብሃንአላህ በል 100 ግመል ለአንድ ሰው። ከዛ በኋላ ምን ያህል ቸር እንደሆነ እይ። 100 ግመሎችን ለአንድ ሰው ሲሰጥ ኡካላ የሚባል ቦታ አይ ቲንክ ኡካላ ኡካዛ እንደዚያ ኡካሊ ይክላ ነው እንደዚህ አካባቢ እንትን አረበኛው ኡካዛ ነው ገበያ ማዕከል ነው። እሺ ከዛ መጡና ለኛም ሊሰጠን ይችላል ብለው መጡ። ተርበናል፣ ተጠምተናል፣ መጠለያ እንፈልጋለን ይሉታል። ሄዱና የግመል ሽንት ጠጡ፣ ከወተት ቀይጣችሁ መድኃኒት ነው አላቸው። የግመል ሽንት ደግሞ ያሳብዳል። እነኛ ሰዎች ያንን ጠጡ። ውጪ አይምሮ ይነካል። የግመል ሽንት እንዳበደ እንትን ያደርጋል። እረኛውን ገደሉት። ግመሎቹን እዛው ሄዱ። ሙሐመድ ተዛ እነኛን ሰዎች አስያዛቸው፣ አመጣቸው፣ አሳሰራቸው። ሀቢቢ ረሱልላህ ተራ በተራ 4 እጃቸውን ቀንጥቦ ቆረጠው። ቀስ ቀስ እያለ ቆራርጦ ሰውነታቸውን ሲቆርጥ ልክ እንደ እንጨት ቆርጦ እንዳለ ገደላቸው። ለምንድን ነው እሱ ለነኚህ ሲሆን ለነኛ 100 ግመል የሰጠው ነብይ ለነኚህ ለምንድን ነው እሱ ግመል ያልሰጣቸው የሚለውን ታሪኩን ስታቅ እነኛ 100 ግመል የተሰጣቸው ወደ እስልምና እንዲመጡ ነው። ሰለምቴ እንዲሆኑ በገንዘብ ማታለያ ነው። ተቂያ ይባላል። በገንዘብ መደለያ ጉቦ ነገር ማለት ነው። ስለዚህ ለምሳሌ አሁን አንተ ማለት ነው እርግጠኛ ነኝ ይሄ ድል የለህም። አሁን አንተ ይሄ ድል የለህም፣ ምክንያቱም ሙስሊም ወረዲ ስለሆንክ ማለት ነው። ይሄ ድል አንተ አጥተኸዋል። ጠይቀዋል አዲሱ ላይ ያ ነብዩ ለኛ 100 ግመል ሳሰጥ እንዴት ለአዲስ እንዲመጡ ብለህ 100 ግመል ትሰጣቸዋለህ ይሉታል። እናንተ ሙስሊም ናችሁ ወረዲ። እነሱ ግን ሙስሊም ስላልሆኑ እንደዚህ ሰተን ወደ እምነቱ መቀየጥ አለብን። እናንተ ግን በጦርነት ላይ ትዘርፋላችሁ፣ እንካፈላለን። ጦር ዘረፋዎች አለልህ፣ አንተ ትዘርፋለህ፣ ትካፈላለህ። ቢንጎ። ስለዚህ ምንድነው የሚጠበቅብህ አንተ? አሁን የሚካፈል የለም። ከጦር ዘረፋዎች ይጠይቁሃል። የጦር ዘረፋ ገንዘቦች አላህና የመልእክተኛው ነው። አላህና መልእክተኛ አሁን ይካፈሉሃል ብዬ አላስብም። ሱረቱ አንፈል ላይ ካየኸው
ስለዚህ ጦርነት መውጣትና የዘረፍካቸው በእጆቼ ያስካቸው ሱራ 7:30 ላይ ሱራ 22:6 ላይ በእጆቼ ያስካቸው ልብ በል በእጆቼ ያስካቸው ምርኮ ያንተ ስለሆኑ ፈረስም ያዝ ሴትም ያዝ ምርኮ ያንተ ነው በጦርነት ላይ። ስለዚህ ሀብታም የምትሆንበትን መንገድ እኔ የዋህ ነኝ ጠቆምኩ። ወደ ቶፒካችን ባክ እናድርግ። ሀብታም የምትሆንበትን ነገርኩ ማለት ነው። ጀማል አመጣ። አሁን ይሄ በጊዜው አለውን ነው በጊዜው ተጨባጭ ሆነውና አልሙሂም ሁላችሁም ወደ እስልምና ግቡ እየጣራለሁ በቃ በጊዜ ምናምን የሚባል በጊዜ ምናምን ሰው ላውርድ በቃ ላውርድ ማለት ነው። ላተኛ ነው እንዴ? አሁን ማህበረሰብ እዚህ ነገ ጠዋት ስራ እኔ እኮ ሀብት ማግኛው ነገርኩ። በቃ ተኛ ወንድምህ በቃ መጣ እኮ አንተም ትመጣለህ። ነገሩ ተኛ በቃ ወንድምህ እስተነ ሚስቱ እስተነ ልጆቹ ስለመጣ አንተም ትመጣለህ። ተስፋ አደርጋለሁኝ እንደ ወንድምህ ትመጣለህ ብዬ ተስፋ አደርጋለሁ። እፎይ እንዴት ነህ? እንዴት ነው ሰይድ ሁሴን? ደህና ነህ? ሁሉ ሰላም ሁሉ አማን አለን። ጥያቄ ትቀበላለህ ወይስ አትቀበልም? ጥያቄ ነበረኝ። የተነሱትን እንዴት አያቸው? ቅድሚያ የተወሰኑ ጥያቄዎች ነበሩ። አንተ ያነሳኸውና ሁሉም ሰው እንኳን ሰማነ። መጀመሪያ አርሽ እንደተፈጠረ ከዛ ደግሞ ሁሉንም ዝሮ አላህ እንደፈጠረው እንደገና ደግሞ ሰማይና ምድርንም አላህ እንደፈጠረው ያው አንተ እየመሰከርክ ነው። አርሹ ላይ ምን አለ አልኩኝ? ከዚህ በላይ ምን አለ? አርሹ ላይ ምን አለ አልኩኝ? አርሹ ላይ ምን አለ አልኩኝ? አርሽ ላይ ምን አለ አልኩኝ? አርሽ ላይ ምንም የለም። አላህ Subhanahu Wa Ta'ala ከሆነ ከአርሽ በላይ ነኝ ነው የሚለው እንጂ አርሽ ላይ ነኝ አይልም። አርሽ በላይ ነኝ አይልም። ማክሰለ በአርሹ ላይ ተደላደለ ነው የሚለው። ኤኒዌይስ አርሹ ላይ ያሉትን ነገሮች ስንዘረዝር አልሰማህም ማለት ነው። አርሹ በምን ላይ ነው ያለው? እሺ አይሰማም። እሱ ተደላደለ የሚለው እንጂ ተደላደልኩ አላለም እሱ። እሱ ተው እዚህ ያለው እዛ የተጻፈውን እኮ ያለ ችግር የለውም። ይሰማል። ኦኬ በስልጣን ሚልኬታ መጣ። አሁን ጥያቄ ተቀበለኛለህ ወይስ አትቀበለኝም? አሁንማ ሰማሁ እኮ አላህ Subhanahu Wa Ta'ala መጀመሪያ አርሽን እንደፈጠረ ቆይ መጀመሪያ እሱ እንደነበረ መጀመሪያ ማለት ነው። መጀመሪያም እንደነበረ ወደፊትም ያለ እንደሆነ አንተ መሰክረሃል። መጀመሪያ እሱ ነበረ፣ ከዛ አርሽን ፈጠረ፣ ከዛ ምድርና ሰማይን ፈጠረ፣ ውሃንም ፈጠረ። ሁሉንም የፈጠረ አላህ Subhanahu Wa Ta'ala መሆኑ ይሄ የታወቀ ነው፣ ግልጽ ነው። ይሄንን ሰምቻለሁኝ። ግን ጥያቄ አለኝ። ጥያቄን ተቀበለኛለህ ወይ ነው አሁን? መልካም ግን ይኸውልህ መስክረሃል ብለህ እኮ ሚስ ሪፕሬዘንት አደረከኝ እኮ ያላልኩትን እኮ የሆነ እንትን አድርገህ እኮ ነው ያስቀመጥከው። ለመሰለህ አርሹ ፊዚካል ቦዲ ያለው ነው። አንዴ ምክንያቱም ፍጥረትን የፈጠረው በ6 ቀን ውስጥ ነው ብላችሁ የምታምኑት። አርሹ ደግሞ የተፈጠረው ሰማይና ምድር ከመፈጠሩ ራሱ ከ50 ሺህ ዓመት በፊት ነው የተፈጠረው። ስለዚህ አርሹ ማን የፈጠረው? እኔ ማንም ይፍጠረው አላህ በልና ምን ችግር የለውም። እኔ ችግር የለብኝም። which is አላህ ራሱ በ6 ቀን ፍጥረትን ፈጥሮ አልጨረሰም የሚለው እንድልማ አይቀርፍልህም። ለምን ትስቃለህ? ይኸውልህ አላህ ብዬ የተነሳሁልህ ችግር የለውም። እኔ አላህ ፈጠረ በስንት ቀን? እኔ አላህ ያለ ብዬ ማመን ሰው አይደለሁም። አላህም መሐመድ ነው የፈጠረው እንጂ በምናብ የፈጠረው እንጂ አላህ የሚባል አምላክ አለ ብዬ ስለማላምን ማለት ነው። ለአንተ ስል ግን አላህ የሚባለው አካል አርሽን ፈጠረ። ልብ በል ያ አርሽ ደግሞ ፊዚካል ቦዲ ያለው ነው። ልክ እንደ ቤት ውስጥ ያለ ምንጣፍ ወይ እንደዛ ነገር የሆነ እንትን ቦታ የሚይዝ ነው። ወይንም ቦታ ወይንም ስፔስ ወይንም ፕሌስ የሚይዝ ነው። ይሄ ከሆነ ምድር ሳትፈጠር ሰማይ ሳትፈጠር ፕሌስ እና ስፔስ ደግሞ ሊኖር አይችልም። አንዴ ሰምተው ሰማይና ምድር ሳይኖሩ ፕሌስ እና ስፔስ ደግሞ ሊኖር አይችልም። አርሹ ደግሞ ያለው ውሃ ላይ ነበር ይለናል። በውሃ ላይ ከሆነ ደግሞ አሁንም ውሃው ደግሞ ቦታ ይፈልጋል፣ የሚይዘው ስፔስ ወይንም ፕሌስ ይፈልጋል ማለት ነው። ውሃው ራሱ
የሚቀመጥበት። አንድ ልጨርስና ትገባለህ። ቆይ ሰይድ ድምፅ ከኋላ የሚረብሽ ስላለ ነው። ስለዚህ እነኚህ ፕሌስ እና ስፔስ ከመፈጠሩ በፊት እያለን እኮ ነው መሐመድ። ከመፈጠሩ በፊት እነኚህ አካላት ተፈጥረዋል እያለን ነው። ይሄ ደግሞ ስህተት ነው እያልን ነው። አለበለዚያ አላህ ራሱ ፍጥረትን ፈጥሮ የጨረሰው በ50 ሺህ ምናምን ዓመት በላይ ይፈጅበታል ማለት ነው። ከአርሽ ጀምረን ነው የምንቆጥረውና ፍጥረትን መፍጠር ጀምረዋልና ፕላስ ደግሞ ታይም የሚቆጠረው የቀንን የእንትን ሞሽን መሰረት አድርገን ነው። ሲመሽና ሲነጋ እሱን መሰረት አድርገን ነው 1 ቀን 2 ቀን 3 ቀን የምንለው። ሰማይና ምድር ባልተፈጠረበት ጨረቃና ፀሐይ አይኖሩም። እነኚህ በሌሉበት ደግሞ በምንድን ነው ቀንንስ ቆጥረህ ከ50 ዓመት በፊት ሰማይና ምድር ሳይፈጠሩ አርሽ ተፈጠረ ልትለኝ የምችለው? እንዴት ቆጥረኸው? ምክንያቱም መምሸትና መንጋትም ስለማይኖር። ሌላኛው ዲሌማ ምንድነው? እሱ አርሹ ያለው በውሃ ላይ ነው ይለናል። የውሃ ላይ የሚገኘው አርሽ ደግሞ ሐዲስህ ምን ይላል? የኢብሊስ አርሽ ነው ይለናል። ያ አርሽ ላይ ደግሞ እባብ አለ ይለናል። ስለ እባቡ ደግሞ ስናወራ እሱ ያንተ አማርኛ እኮ ነው። አማርኛ እያጣመምክ እያነበብክ አንተ የራስን አስተሳሰብ ነው እንጂ ሐዲሱም ቁርአኑም ግልጽ አድርጎ አስቀምጦታል። እንግዲህ አንተ ስትናገር አንተ እንዴት አድርገህ እንደምታጣመመው ይሄ ሁሉ ሰው ያውቃል። ሁሉም ልቡ ውስጡ ያውቃል እንዴት አድርገህ እንደምታነበው። ሰይድ እኔን ጀጅ ከማድረግ በፊት አንተ አንብብና አስረዳን። በቃ ችግር የለውም። ምን ይላል? አንብበው። እንደዛ አይደለም። አሁን ጥያቄ አለኝ። አንተ አንብበው። ጥያቄ ምን ችግር አለው በተቀበል? ሰማናህ አይደል? አንተ እኮ ይሄንን አጣመምክ ከማለት በፊት ተርጉምልኝ እሺ። ለምን ጥያቄ ትፈራለህ ግን? አሁን አንተ እስልምና ትክክል አይደለም ካልክ እኔ መጥራት አለብህ፣ እኔን ማስተማር አለብህ። እኔን በደንብ አድርገህ አስተምረህ ማሳየት አለብህ ያንተን ሃይማኖት ማለት ነው። እስልምና ውሸት ነው ታልክ እኔን በደንብ አድርገህ ስታሳየኝ ነው እኔ ወዲያ አንተ የምመጣው። እኔ እዚህ ሐዲስና ቁርአን አንተ ዝም ብለህ እንደፈለክ ታርጉመኸው አንተ እንደፈለክ አውርተኸው እኔን አትጠራኝም። እና እኔ ጥያቄ አለኝ። ጥያቄን ትቀበለኛለህ አትቀበለኝም? አሁን ሰይድ እኔ እያልኩ አንተ እኮ ትክክል አይደለም ካልከኝ አንብበህ ቅድሚያ ይሄንን አንብብና ወይንም አላውቀውም ይሄን ብትለኝ እኮ ጥያቄን ለመቀበል ዝግጁ ሆናለሁ። አንደኛ እንደሚያውቅ አክት አላውቀውም፣ በቃ አላውቀውም፣ ችግር የለውም። አንተ ተቀበለኝ። ምንድን ነው ጥያቄ? አንደኛ ማወቅ ግን ሐዲስና ቁርአኑን ተው። የአላህና የኢብሊስ ዙፋናቸው አንድ መሆኑን ወደፊት ሰርች አድርገህ ማንበብ ከአንተ ይጠበቃል ማለት ነው። እልቢስን የፈጠረው ቆይ እልቢስን የፈጠረው ማን ነው? እስኪ እሱ መልስልኝ። እልቢስን የፈጠረው ማን ነው? እኔ አላህ ብለህ እመን። ምን አገባኝ እኔ አላህ የሚባል አካል የፈጠረው ማን ነው እኮ አሁን ተው። አሁን ይሄ እኮ ህፃን ልጅ ራሱ የሚመልሰው ጥያቄ ነው። አንተ ዝም ብለህ የምታነሳው ይሄ እልቢስን ማን እንደፈጠረው ሁሉም ሰው ያውቃል። ጂንንም ዓለምን የፈጠረ ማን እንደሆነ ይሄ ህፃን ልጅ የሚመልሰው ነው። አሁን አንተ እልቢስና አላህን አመሳስላለሁ ማለት ይሄ የህፃን እንትን ነው እንጂ ይሄ አይነሳም ሲጀመር ማለት ነው። እልቢስና አላህ Subhanahu Wa Ta'ala ፈጥሮት አንተ እንዴት አላህ ጋር ታጠጋጋለህ? አሁን ጥያቄን ተቀበለኝ። አንተ ወይ ሰይድ እሺ እንዴት ታጠጋጋለህ ብሏል። ለምሳሌ ሀቢብ ብዬ ብጣራ አቤት ትላለህ አንተ? ሀቢብ ብዬ ብጣራ መጀመሪያ እልቢስን የፈጠረው ማን ነው? አላህ Subhanahu Wa Ta'ala አይደል የፈጠረው? ሀቢብ ብዬ ብጠራ ሀቤት ትላለህ ወይ? አይገናኝም። አሁን የምትናገረው ሀቢብ ብሌ የጠራኸው ይሄና ይሄ አይገናኝም። እንዴት ይገናኛል? እኔ ይገናኛል አልወጣኝም። እባክህ ወንድሜ ሀቢብ ብዬ ብጠራ ግን እኔን የጠራኸው ብለህ ሀቤት ትላለህ ወይ? አሁን ጥያቄን ትቀበለኛለህ ወይስ አትቀበለኝም? ጠየቁ መልስልኝ ቅድሚያ። እሺ ሀቢብ አትፍራ፣ ይዞህ አትፍራ። ወይ ስለምን መፍራት ነው የምታወራው? ሀቢብ ብዬ ብጠራ ሀቤት ትላለህ ወይ? አይገናኝም። አላህ Subhanahu Wa Ta'ala ሁሉንም የፈጠረ ነው። ዓለምን የፈጠረ ለምን ትፈራለህ? ያገናኝብኝ ነው ብለህ ሰማይና ምድርን አርሽን ፈጥሯል እያልክ አሁን አንተ እንዴት ፍጡር ጋር ታመሳስላለህ? ፍጡር እኔ መቼ አመሳሰልኩ? ቦንቱ ብዬ ብጣራ አሁን እኔን የጠራው ብለህ አቤት ትላለህ? ወየው አሁን ትቀበለኛለህ አትቀበለኝም? ጥያቄን የኔን ጥያቄ ሳመልስ አልቀበልም። እንደውም ቅድም ቀጥል ብዬ ነበር፣ አሁን አልቀበልም። እንደውም ምክንያቱም ሆን ብለህ እየደረክ ስለሆነ። ኧረ እኔ ሆን ብዬ አይደለም። አሁን ጥያቄ ሆን ብለህ እየደረክ ነው። ምክንያቱም
ቀላል ጥያቄ ነው የጠየቁ። ራስህ ነው ወደዚህ መጥተህ የማይመሳሰል ነገር የማይሆን ነገር እያወራህ እፎይ፣ አንተ እኮ ራስህ ታውቀዋለህ። የምር አሁን እየጠፍተህ አይደለም። እልብስን የፈጠረው አምላክ መሆኑን እያወቅህ አንተ አሁን እንደው ዝም ብለህ እኔ ለአምላክ አልፈጠረውም የሚል ክሌም የለኝም። ኢብሊስን ግን ያ ኢብሊስ ዙፋኑ በውሃ ላይ ነው። የኢብሊስ ዙፋን ውሃ ላይ ከሆነ አላህም ደግሞ ዙፋኑ ውሃ ላይ ነው። ወይንም ኢብሊስ ማለት አላህ ነው፣ ወይንም ደግሞ ያንን ዙፋን ሁለቱ ይጋሩታል እያልኩ ነው። ይጋሩታል ማለት ሼር ያደርጉታል፣ ለሁለት ይጠቀሙታል። አላህ ሱብሃነሁ ወተዓላ ያለው ከአርሽ በላይ ነው። እሺ እሱ ብሉ አልበላም ብሉ። ደግሞ ክርስቲያኑ አብሮ ያለው ማርያምን እያለ ነው። ሰይዶ እሰማለሁ እኔ አንተ ደንቆሮ ብሎ ሲጠራ እኮ ደነገጠ። እፎይ ወረደበታ ሰይድዬን እኛ አልሰማም ሲለን ከዛ እንዳደረቀኝ እኮ አልሰማም አደረቀኝ እኮ አይሰማኝም እኮ ምንም አይሰማ። እኔ የምለው ሌላ እሱ የሚለው ሌላ። እነሱም ወዶ ነው መሰለኝ፣ ወዶ አይደለም እንደዚህ ያሉት እንዴ። እኔ የጠየቅኩት ሌላ እሱ የሚመልሰው ሌላ። አዛገኝ እኮ እኔስ ጀማል ጥያቄዎቹ ግልጽ ናቸው። ጀማላ ጀማል ይሰማ አለውኝ እኔ እሰማለሁኝ ብዬ አስባለሁ። አለ ካያንተ አለቅ እፎይ። ያ ረቢ ያደረቀኝ እኮ ማሜ ሳውን የምትለው አለ። ተረድተው ከሆነ አሁን ኢኤንኤስ ልብ ቅርጽ እንኳን ደህና መጣሽ። አስገቡላቸው። ጀማል ኔትወርክ ነው። ዊዘኪር እንዴት ነሽ? ሰላም። ጥያቄ ያለሽ እዚህ ላይ የምትይዋለሽ? እሺ ጀማል አይ ቲንክ ኔትወርክ መሰለኝ አስወጣ። ውዘኪር ከረጅም ጊዜ በኋላ ተገናኘን። ሙዘክር አለ አይሰማም እንዴ? ሰማለ ጀማል። ቀደም ኔትወርክ መሰለኝ እየሰማን አልነበረም። ይሰማል? አሁን የኔ ይሰማል? ይሰማል። መልካም። ሜቢ ያነሳናቸውን ነጥቦች ሰምታችኋል? አዎ ሰምቻለሁ። መልስ ትሰጠናለህ ወይንስ ጥያቄዎቹን እየደገምን አብረን እናውራቸው? ጥያቄዎቹ ኧረ ችግር የለም መልስ እሰጥሃለሁ። መልካም እሺ ቀጥል። አላህ ሱብሃነሁ ወተዓላ ዓለማቱን ሁሉ እንደፈጠረ ነው እንግዲህ እየተናገርክ ያለው። ሌላ ከዚህ የላቀ መልስ የለኝም። ምን የምልህ ጀማል እሱንማ ሲሄድም እኮ ገና እድም ሲያደርቀኝና ሲለኝ ነበር። እኔ የምልህ አንድ ነገር ልጠይቅህ እስኪ። እሺ መቼ ነው ከጫካ የምትወጣው? ምን ያደርግልሃል? እንደ ትናንትናው አርዳሃለሁ ከጫካ ስትወጣ በእናትህ ንገረኝ እፎየት ያለህበት እንዳለኝ። እኔ ወላሂ አንተን ባገኝህ ሳላቅማማ ነበር እምሰይፍህ። ኧረ ከዛስ ችግር የለም እሱ ያው አይቀርም እኮ ኢንሻአላህ። ቁርጡቢ ባይዘ ታላቁ ሙፈሲራችሁ ቁርጡቢ ቮሊዩም 2 ፔጅ 85 ላይ ከሰየፍከው በኋላ መብላት ትችላለህ ይላል። ችግር የለም ያንተን ስጋ ከሆነ ዘልዝዬ ነው የምበላው። ግን ጠብሰህ መብላት እንደማይችል ደግሞ ያስቀምጦልሃል። ቼክ አድርገው፣ ዩቲዩብ ላይ ግባና የሰው ስጋ መብላት በእስልምና በልና ቼክ አድርገው። መጀመሪያ አንተን ባገኘው እንደው ሌላው ችግር የለም ነበር።
የሶማሌ ኡስታዞችን ታገኛለህ። የግብፅ ኡስታዝ ምላሽ የሰጠበትን ታገኛለህ። መብላት ይቻላል። መቼ ከተራር እዛ ሳትሄድ ትናንትና ወዲያ አይ ቲንክ ከዮሐዴ ጋር የተወያየው ልጅ ኦሳማ ታውቀዋለህ? እዚሁ ንጽጽር የሚሰራ ነው። ከተራብክ መብላት ይቻላል። አንተ ራስህ አበላም እንዴ ብሎኝ እኔ ላይ ቪዲዮ ሰርቶብኝ ነበረ። ሜይ ቢ እሱንም ላስደምጥ እችላለሁ፣ አማርኛውን ከፈለግከው ማለት ነው። እናንተ ቀቀላችሁ ተበሉ የለ እንዴ? ቀቀላችሁ አበሉም እናንተ? እግዚአብሔር ይመስገን አንበላም። እኛ ያው ከፍቼ ላሳየ መረጃው እዚህ ጋር ከፍላል። መጽሐፋችሁ ላይ እኮ አለ። እኔም እኮ ላሳየ እችላለሁ። መጽሐፋችሁ ላይ አለ። ደስ እያለኝ ቀቅላችሁ ብሉ የሚል ታሳየኛለህ ማለት ነው። ደስ ይለኛል። እሺ እኔ ማውጣት አልችልም። ታወጣልኛለህ። ቆይ ችግር የለውም። ቀቅላችሁ ብሉ ተባልን። አልቁርጡቢ ቮሊዩም 2 አልበቀራውን 142 እስከ 253 የፈሰረበትን ነውና ቮሊዩም 2 ተመለስ ጀማል። መጀመሪያ ተመለስ ጀማል። ጀማል ተመለስ። ምን አልሽኝ? እንደዛ ጀማል ነው በእኛ እምነት ላይ ያለኝ አይሰማም እንዴ? ተመለስ። ያው መጀመሪያ ያሳየሽ እኮ ነው። ያው ተፍሲር አልቁርጡቢ ቼክ አድርጊ። እንትን ላይ ገብተሽ መብላት ይቻላል የሚሉ ብዙ ኡስታዞችሽ ቪዲዮዎች አሉ። ቪዲዮዎችም ከፈለግ የውጭዎቹ በግብፅ ዩኒቨርሲቲ አልአዛር ዩኒቨርሲቲ ላይ የተማሪዎች የምግብ ዝርዝር ውስጥ ምን የሚል አለ? ከተራባችሁ ሰው ስጋ መብላት ትችላላችሁ። የሰው ስጋ ሲባል ሙስሊሙ መብላት አይችልም። ነገር ግን ክርስቲያኖችን ወይም አይሁዶችን ወይም ካፊር አፖስቴት የሆኑትን እነሱን አርዶም ሬሳውንም መብላት ይችላል። እሺ አንዴ ክፈትልንና ወደ ቶፒካችን እንመለስ። አክቹዋሊ የኛው ቶፒካችን አለ ቮሊዩም 2 ነው 142 እስከ 253 የተፈሰረበት ነውና ላሳይክ። ጆርጅ ቢዳንሲው ካላችሁ ደግሞ 199 እና 202። ቆይ አንዴ እስኪ እናንተ ልብ ካላችሁ እኮ መጀመሪያ እንትን ማለት ያለባችሁ ከቁርአን ብቻ ነው። አይሰማም እንዴ? ቆይ አንዴ ቁርአን ብቻ ነው ካልክ አንዴ ዘክር አንዴ ቀጥልና አፍጥ ነው ወደ ቶፒካችን እንመለሳለን። ሁሉንም የተፈሰረ ተፍሲር ሁላ እኮ ትቀበላላችሁ። ጀማል አንዴ አዳምጥ። በቃ ጆርጅ ቢዳንሲንም ነገርኩ እኮ ኢስላሚክ ጆርጅ ቢዳንሲ ህግ እንትኑ 199 ፔጅ እና 202 ፔጅን አንብበው አልኩ። ቀጥል ሀቢብ። ምን ይላል? ስማኝ፣ አንድ ሰውን ገላችሁ ምን ማድረግ ትችላላችሁ? አንድ ሰውን ገላችሁ ይህን ሲናገር አንድ ሰውን ገላችሁ ያን ሰው ምን ማድረግ ትችላላችሁ? መብላት ትችላላችሁ። የሻፊ መሆኑን ከላይ ያሳየው። አንዴ መለስ አድርግልኝ ትንሽ። ሻፊ ነው የሚከተሉ ኢትዮጵያ ውስጥ አንድ ሻፊ እንትን ናቸው። ተስኩል ኦፍ ቶት ውስጥ አንዱ ሻፊ ነው። ሻፊ ቶቶች ምን ይላሉ የሚለውን አስቀምጠው። ሻፊ ሴይስ እንትን በለው። ቀጥል አንብበው። ዩሱፍ ወይ ቀጥል አንብበው። ሻፊ ሴይስ the his should it's not permitted to kill ይሰማል። ለዲማ ያ እንትን በልኝ። እሺ ሻፊ says that he should እንትን በለው ወደዚህ መልሰው ወይንም አታነቃንቀው። ስታክ አድርግልኝ አንድ ቦታ it is not እንትን በለው። እሺ permitted to kill a dima because his life is respected። ሻፋይ ምን ይላሉ? አማኝን ዲማ የሚባሉት አማኝን መግደል አይቻልም፣ ምክንያቱም ህይወቱ የተጠበቀ ነው። ኦር ሙስሊም ይለዋል። ወይንም ሙስሊምን መግደል ዲማ ወይንም ሙስሊም አማኝ ወይንም ሙስሊምን መግደል አይቻልም፣ ህይወቱ ምን ያለ ስለሆነ የተጠበቀ ነው። ኦር ካፕቲቭ ወይንም ባሪያ because he is someone else እንትን በለው ፕሮፐርቲ የሙስሊሙ ሀብት ስለሚሆን አንድ ባሪያ በሙስሊሞች እጅ ያለን እሱን ወይንም ደግሞ ሙስሊምን መግደል ማረድ አይቻልም። በጣም እኮ ምርጥ ናቸው። ምርጥ ነው ይህ ህግ። ማረድ አይቻልም ሙስሊምን። ትንሽ አሁን አድምቅልኝ ወደታች ያለውን። በጣም ደብዛዛ ነው፣ አይታይም። አስጠጋው። ለምን አታስጠጋው? ምንም አይታይም እኮ። ኦኬ ኢፍ ሂ ኢዝ ፍሮም ይላል። ኢፍ ሂ ኢዝ ፍሮም
the abode of war or a Muslim fornicator, it is permitted. Look, it is permitted to kill him and እንትን አድርገው። ኧረ በስመ አብ አንተ በጣም ታስቸግራለህ፣ አትመችም ለማስነበብ። ኢት ሂዝ ፍለሽ በጦር ሜዳ ላይ እንደዚህ ከሆነ ደግሞ ገሎ አርዶ ስጋውን ምን ማድረግ መብላት ይችላል። ኦኬ ወደ ቶፒካችን እንመለስ። ነውስ ከእንደዚህ አይነት ለምን እንደሆነ አየኸው እኮ ራስህ አይደል አይደል? ይሰማል። ለምን እንደሆነ አየኸው እኮ። አይ ምንም ለምን ምናምን ስትለው እኮ የለም። ያው ለሚበሉትን ላሳየው አማኝ ስለሚጠበቅ ነው። አላህ ሱብሃነሁ ወተዓላ ይጠብቀናል። አንተ ማን ይጠብቅሃል? በማንም ፈጣሪ የለህም እኮ አንተ። እንደዚህ አይነት መጠበቅ የለም። በእናት ሙስሊምን አርደህ ገላህ አትብላ፣ ሌላውን አርደህ ብላ የሚል ሃይማኖት ስለሚጠብቀን ነው ይላል። እዛ እንጦሮጦስ ግባቡ የሰው ስጋን አርዶ መብላት አላህ ስለሚጠብቀኝ ነው ይላል። አንተ ዶንቆሮ እድ ቀይሽ በእናት አይምሮ እየሰራ አይደለም። አንተ ወዳጄ አይምሮ ቢሰራ ኖሮ አላህ ስለሚጠብቀን ነው እኛን እርስ በርሳችን ተራርደን ማንበላው፣ ሌላውን አርደን ምንበላው። ግን አላህ ስለሚወደን ነው የሚል አስተምሮ ምን አይነት ጭንቅላት ነው? ብቻ እንደዚህ አይነት እንትኖቻችሁ ባይዘ ሙስሊሙንም አርዶ ሊበላ ይችላል። ዘማዊ ስድቡን ተውና ጀማል ሙስሊሙን እንደምበላ ላሳየ። ቆይ አንድ አስጠጋልኝ፣ ክርስቲያን አስጠጋልኝ። ያንተ ይሻላል። አይ ቲንክ አስጠጋው። there is permission to kill the warrior ያ ቀጥል። እሺ ሻፊ ኤንድ ሃምባሊ በነገራችን ላይ ሁለቱ ኢስላሚክ ጁሪስፕሩደንሲ ስኩል ኦፍ ቶት የሚባሉት ናቸው። ሻፊ ኤንድ ሃምባሊ ኢስላሚክ ኪሊንግ ኦር አፖስቴት አንድ የጦር ተዋጊዎችና አፖስቴቶችን ወይም ደግሞ ከእስልምና የወጡ ሰዎችን ስጋ መብላት ይቻላል። ኢማም አልናዋዊ ሴይስ ማለት ደግሞ ማነው? የሙስሊም ፈሳሪ ማለት ነው የሚያብራራ there is permission to kill the warring party and the apostate and moreover to eat their flesh carries no punishment። ምን ይላል ይሄ ሰው ደግሞ? የጦር ተዋጊዎችና አፖስቴቶችን ወይም ከእስልምና የወጡ ሰዎችን ገድሎ ስጋቸውን መብላት ይቻላል። if the expert of the jurisprudence have allowed under a war condition believers the flesh have and lose life ወይም ደግሞ በረሃብ እንሞታለን ብለው ካሰቡ እነዚህ አካላት ገድለው መብላት ይቻላሉ። this applies as transplant of ኦርጋኖቻቸው ነው ደግሞ ይሄ ልብ፣ ኩላሊት፣ አይን ምናምን ተፈጥሯል። እነሱ ከአውጥቶ ለሙስሊም መተካት ይችላል። እዚህን አካል ገድሎ ማለት ነው። አላህ ሲጠብቃችሁ ሙስሊሞችን እንደዚህ ያደርግላችሁ። በቃ ትንሽ ድምፅ እንትን እያለ እሺ፣ ሰማችሁ። እኔ አንድ ጥያቄ መጠየቅ እችላለሁ? ድምፅ በጣም እንትን እያለ ነው። ኤኒዌይስ አንተ እኮ በቃ አላህ ስለማይጠብቀህ ነው እኮ አልከኝ እኮ። ከአንተ ጋር እኮ ማውራት በራሱ እኮ ትንሽ ማለት እኔ ጌታ ይሆናችሁ ብቻ ከእንደዚህ አይነት አጋንንታዊ ለምን ሶስት አምላክ ታመልካለህ? ቆይ አንተ አይ ጀማል ጌታ ይርዳ ብቻ። ለማንኛውም ባይዜ ምንም አለማምለክ ይሻላል ከእስልምና እንደዚህ የሰው ስጋን ለመብላት ለማረድ እንደዚህ ከመመኘት እምነት አልባ መሆን ይሻላል። ያኔስ ወደ ቶፒካችን ባክና አድርገው ዘኪር ተመለስ። አመለስም መልስ የለም። ሶስት አምላክ ብለን እኛ እናመልክም። ስለዚህ ሶስት አምላክ የሚያመልኩ ሂድና ጠይቅ። እኛ ሶስት አምላክ የምናመልከው የለንም። እነሱ የሚያመልኩ ካሉ ጠይቃቸው። ወይንም ደግሞ ሙሐመድ አላት አሉዛና አላህን ደርቦ ለምን እንደሚያመልክ ሂድና መቃብር ላይ ጠይቀው። ይሄንን ደግሞ ሱራ 22 52ኛውን አያ አስባበል ነዝሩን ተመልከተው። ለአላት አሉዛና ለመናት
ሙሐመድ ሰግዶና ሰግዶ ነው ጣዖት ለእነኛ ጣዖቶች ማለት ነው። ስለዚህ የአብደላ ልጅ የሙተሊብን የልጅ ሂድና ምን ትለዋለህ? አላት ለለመናት ለልዑዛ ለምንድን ነው ሰግደ ያሰገድከው? አንሰግድም ለጣዖት ያሉትን ለምንድን ነው ያስገደልከው? በልና ሂድና ጠይቀው መቃብር ላይ። ዘኪር ተመለስ። ልጆች እያለቀሱ ነው መሰለኝ ዛሬ። ዘኪር መውጣት አበዛ። ና ከአንተ ጋር ትንሽ ባወራ ይሻለኛል። ጀማል ይብቃ ዛሬ አይሻልም? አይምሮ ይመርዘሃል አሁን። ምክንያቱም አትሊስት ትንሽ ሰውኛ እንኳን አልተሰማህም። እኔም መግደል ብቻ ሰው የሚያስደስት ለመብላት ያለ ፍላጎትን ሳየው ደበር። ሄሎ ሰላም ነው? እንዴት ነው ዘኪር? ሰላም ነው ወይ? አልሐምዱሊላህ ሰላም ነው። እንዴት ናችሁ? አለን እግዚአብሔር ይመስገን። ሁሉ አማን ነው? አለን አልሐምዱሊላህ በጣም ደህና ነው። ልጆቹ ተኙ? አዎ ተኝተዋል። መልካም መልካም። የዛሬ ቶፒካችን አርሽ ጋር በተያያዘ ነበረ። አርሹ መቼ ነበር የተፈጠረው? ያው በአብዛኛው ተናግራችሁታል ሁሉን ነገር። እኔ አሁን መናገር የምፈልገው ምንድን ነው፣ አርሽ የአላህ ስብሓነሁ ወተዓላ አርሽና የሰይጣን አርሽ፣ የሰው ልጆች አርሽ። አርሽ ማለት ዙፋን። ሰው እኮ ራሱ ዙፋን አለው አይደል በምድር ላይ። ሰይጣን ደግሞ ከምድር ነው ያለው እንጂ ሰማይ አይደለም። ከሰማይም ማለፍ አይችልም፣ ከዚህ ሰማይ ማለፍ አይችልም። ሸይጣን ተባሯል። እዚህ ምድር ላይ ነው ያለው ሸይጣን፣ ኢብሊስ ማለት ነው፣ የሸይጣኖች ዋና መሪ እና እዚህ ምድር ላይ ነው ያለው እሱ። ባህር ደግሞ ሞልቷል እዚህ ምድር ላይ። ውሃ ሰማይ ላይ ብቻ አይደለም፣ አርሽ ከአርሽ በታች ብቻ አይደለም ያለው። እዚህ ምድር ላይ ውሃ አለ፣ ባህር አለ። ሸይጣን እዚህ ምድር ላይ ነው ያለው። አላህ ሱብሓነሁ ወተዓላ ሰውንም ሸይጣንንም አንዳችሁ ለአንዳችሁ ጠላት ስትሆኑ ውረዱ ብሎ አስወርዷቸው እዚህ ምድር ላይ ነው ያሉት። ሸይጣን የሰው ልጅን እያሳደደ ከአላህ መንገድ እያራቀ የተለያዩ ወንጀል እያሰራ እየኖረ ነው እዚህ ምድር ላይ ነው ያለው። ስለዚህ ሸይጣን ከዚህ ሰማይ እንኳን ላይፍ አይችልም። ችቦ እንደሚመታው እሳት እንደሚመታው ጂኒዎችም ተደራርበው ወሬ ለማምጣት ሲሉ እንደሚመቱ የሁሉ ይናገራል። ስለዚህ ትልቅ ስህተት ነው አሁን ኡፎ እየተናገርክ ያለው። ብዙ ያለመረዳት ችግር ነው። ቁርአኑን ሐዲሱን ታነበዋለህ፣ ግን መረጃ ላይ ማቅረብ ላይ ትልቅ ስህተት አለ። ስለዚህ ወደ ሰማይ ማንም ሊያልፍ አይችልም። ሰባት ሰማይ ማንም ሊያልፍ አይችልም። ከዚህ ሰማይ ማለፍ የሚችል የለም። ስለዚህ ይህ ትልቅ ስህተት ነው ምን የምለው። ሸይጣን እዚህ ምድር ላይ ነው ያለው፣ ሰማይ ላይ የለም። እሱ ስልጣኑ እዚህ ምድር ላይ ነው ማለት ለምትከተሉት ሰዎች ስልጣን አለው እና ወደ ሰማይ ወደ አርሽ ረህማን ሊያልፍ የሚችል አንድም ፍጡር የለም። ጅብሪልም መላኢካው ጅብሪል አለይሂ ሰላም ከፍጥሮች ከመላእክቶች ሁሉ 600 ክንፍ ያለው ጅብሪል እሱ እንኳን ሊያልፍ አይችልም። ነብዩ መሐመድ ብቻ ናቸው ከዛ አልፈው ወደ አላህ ተጠርተው ይሄዱት እና ትልቁ ስህተት የምለው ሸይጣን እዛ ሊደርስ እንደማይችል እንደተባረረ ቁርአን ይናገራል። አላህ ሱብሓነሁ ወተዓላ እህቢጡ ሚንሃ ብሎ ውረዱ ብሎ እንደተናገረ ሱረቱል በቀራ ውስጥ ይናገራል። ሁሉንም ሸይጣን ስለሳስታቸው አዳምና ሐዋን ምን አለ? እነሱም ተሳሳቱ፣ ያሳሳቸው ሸይጣን ነው። ሸይጣንም ኮራ እምቢ አለ። እሱንም ውረድ እነሱንም ውረዱ አላቸው ማለት ነው። ሁሉም ወርደው ምድር ላይ ነው ያሉት ማለት ነው። አላህ ዘንድ ማንም የለም ከሱ በቀር። ስለዚህ ይህ ትልቅ ስህተት ነው ማለት ነው የምነግርህ ማለት ነው። እሺ ሌላ የምትለው ካለ አዳምጣለሁ። መልካም። ሙዳ ነው ማነው ስምህ? መግባት ፈልገህ ነው? ሙዲ ጎስት ነገር ጭንብል ያለብህ ተቀበላለሁ። የዘክረን ንግግር ያለው ነገር እንዲህ ለምን አልከተልም? በደንብ አድርጌ ነው የምከተለው። ምክንያቱም እሱ ያለው ነገር ሁሉ አንድ ውሸት የለውም። ምክንያቱም እኔ ሙስሊም እንደመሆኔ በቃ አርሽ አላህ ብቻ መሆኑን ነው የምነግርህ። ከሱ በላይ ከአላህ በቀር ምንም አይነት ፍጥረት ወደ አላህ ዘንድ ሊደርስም አይችልም። ማንም ቢሆን ምንም፣ ዙፋኑም ሁሉም ነገር የአላህ ብቻ ነው እና እሱ በሚለው ነገር እስማማለሁ። የምትለው ነገር ካለ እስኪ። መልካም። አርሹ መቼ ነው የተፈጠረው? እሱ ነግሮሃል። ከኔ ለመስማት እንትን አትበል እኮ። እያንዳንዱ ነው እየተጠያየቅን እናንተ እንዳላችሁት ነው አይደለም የሚለውን እንድናየው እኮ ነው።
ይቅርታ አድርግልኝና ሸይጣን እንደተባረረ ታውቃለህ አይደል? ያው አንብበሃል። እንደወረደ እንደተባረረ ምድር ላይ እንዳለ ታውቃለህ። መውረድ መውጣት የሚባል ነገር በእንትን ውስጥ ወዳጄ ሳይንስ ማታውቅ ቆይ ይኸውልህ አላህ ሱብሓነሁ ወተዓላ ውረዱ ብሎ እንዳባረራቸው ሁሉንም ወደ ምድር አውቃለሁ። ቆይ ስለዚህ አላህ ምንድነው ማለት ነው? የሆነ ፊዚካል ቦዲ ያለ የተገደበ ነው አይደለ? አላህ በቃ እሱ አርሽ ላይ ያለው ከአርሽ በታች ደግሞ ያለው ውሃ የአላህ አርሽ ላይ ያለበት ነው እንጂ ሌላ ማንም የለም። ሸይጣን ግን የሸይጣን አርሽ የሚባለው እዚህ ምድር ላይ ያለው እዚህ ባህር ላይ ያለ ሊሆን ይችላል። ምድር ላይ ያለ እንጂ ወደ ሰማይ አሁን አንተ ለማገናኘት የሞከርከው ይሄን ስለሆነ ነው ሁለቱን። ስለዚህ አርሹ በውሃ ላይ ነው፣ ተስማማን። አርሹ በውሃ ላይ ከሆነ አላህ ደግሞ በአርሽ ላይ ከሆነ አላህ ያለው በአርሹ ላይ ነው፣ ከውሃው በላይ ነው አይደለ? ከአርሹ በላይ። ኢብሊስማ ለዓነቱላህ ዐለይህ ተጥሎ እዚህ ምድር ላይ ነው። እናንተም ተጥሏል ትላላችሁ እኮ ታምኑበታላችሁ። እዚህ ምድር ላይ ነው። ከምድር እዚህ ሰማይ አዱንያ ይኸውልህ፣ ሰማይ አዱንያ እንኳን መውጣት እኮ አይችልም ኢብሊስ ከነዘሮቹ ከጂኒዎቹ ከልጆቹ ሁሉ ማለፍ አይችሉም፣ ተከልክለዋል። ዘኪር አርሹ ምን ላይ ነው ያለው? አልኩህ አርሹ ከውሃ ላይ ነው የሚለው አይደለም እንዴ አርሹ? ስለዚህ ያላህም የኢብሊስም አርሽ በውሃ ላይ ነው አይደለ? ይኸውልህ እየነገርኩህ ነው። የኢብሊስ አርሽ እዚህ ምድር ላይ ነው፣ እዚህ ምድር ላይ ነው፣ ምድር ላይ ያለው ውሃ ላይ ነው እንጂ አርሽ ከሰማይ በላይ ያለው ውሃ ላይ አይደለም። ሙዲን ጣልቃ ከገባ ሙዲን አስወርዳለሁ። ጣልቃ እንዳገባ ሙዘኪር የሁለቱም አርሽ በውሃ ላይ ነው አይደል ያለው? የሸይጣን እዚህ ምድር ላይ ነው። የትም ይሁን ኢትዮጵያና አሜሪካም ነው ብለህ አስበው፣ ችግር የለብኝም እኔ። እንዴት እንደሚገናኝ እናየዋለን። በውሃ ላይ ነው አይደለም? ውሃ ላይ ነው። እሺ ውሃ ላይ መርከብም እኮ ውሃ ላይ ነው ያለው አይደለም እንዴ? መርከቦችም ውሃ ላይ ስለዚህ የሁለቱም ዙፋን ያለው ውሃ ላይ ነው አይደለ? አዎ። መልካም። ውሃው የተለያየ ነው ወይንስ አንድ የተፈጠረ ውሃ ነው? እኔ እኮ እየነገርኩ ነው። እስከ ሰባቱ ሰማይ በላይ ምድር ላይ ያለው ውሃ እያልኩ ነው። ምድር ላይ ያለው ውሃ ነው እያልኩ ነው። እሱ ምድር ላይ ያለው ውሃ ነው። የተለያየ ውሃ ነው። የተለያየ ነው። ምንም አይገርም። ማስረጃ ከፍል አድርገህ አሁን ማስረጃ ታመጣለህ። ይኸውልህ እየነገርኩ እኮ ነው። ኢብሊስ ያለው ምድር ላይ ነው፣ ተባሯል። በዚህ ተማመንን አይደል? ዋይ ማስረጃ አንተ አሁን ማስረጃውን ክፈተው። ዘክር የተለያየ ለመሆኑ ማስረጃ ማይክን ክፈተው። ካሜራን ክፈተው። ካሜራ መክፈት ትችላለህ? እንትን አለ። ኦኬ ካሜራ መክፈት አትችልም ይመስለኛል። ተከታይ ብዙም የለ። እንትኑን ጥቅስ ልነግረን ትችላለህ? ጥቅስ ልነግረን ትችላለህ? ሰው ይክፈትልህ ማለት ነው። እኔ ነው ማለት መክፈት ስለማትችል እነሱ ይክፈቱልህ። ክርስቲያን ይከፍትልሃል። እሱን ከፍል አድርገውና ክርስቲያንም ጥቅስ ንገረው። ምን ስለምን ጉዳይ? ውሃቸው የተለያየ ነው። ውሃው ሁለት የተለያየ ውሃ ነው ብለኸኛል። አንድ አይነት ውሃ የተፈጠረ ነው የተለያየ ብዬ የተለያየ ነው ብለኸኛል። ማስረጃ የተለያየ ቦታ ማለት ነው። የተለያየ ቦታ ለማለት እንጂ ውሃ ነው አይደለም። ውሃ የውሃነቱ ሳይሆን ቦታውን ነው እኔ የምልህ። ከሰባቱ ሰማይ በላይና በቃ አሁን ደግሞ በታች ምድር ላይ ያለ ውሃ ማለት ነው። እኔ አሁንም ደግሞ እንደዚህ ትመልስልኛለህ። ችግር የለውም። አላህ በምድር ላይ የለም የሚል ማስረጃ ትሰጠኛለህ። በምድር ላይ የለም። ያ አርረሕማኑ ዐለል ዐርሽ እስተዋ አለቀ። አላህ ከአርሽ በላይ ከሰባቱ ሰማይ በላይ ከአርሽ በላይ ነው እያለን ሌላ ምን ማስረጃ ያስፈልጋል? እዚህ የተረገመ ምድር ላይ አላህ ይቀመጣል ብለህ ታስባለህ? ይሄ ምድር የተረገመ ነው ብሏል። የተረገመ ምድር ስለዚህ ራሱ የተራገመው ቆይ ዘኪር ራሱን ያቆሸዋል። የራሱ እርግማን እሱን ይዘዋል እያልከኝ ነው አላህን? አላህ ክቡር ነው፣ ዝቅ ያለ አይደለም፣ ከፍ ያለ ነው። ሱብሃነ ረቢየል አዕላ ይላል። አዕላ ማለት
ከሁሉ በላይ የሆነ ማለት ነው። ሱብሓነ ማለት ደግሞ ጥራት ይገባው ማለት ነው። የጠራ ጌታ ከፍ ያለ ጌታ ነው እንጂ ዝቅ ያለ አይደለም፣ የወረደ አይደለም። ስልጣኑ ዙፋኑ ላይ የተደላደለ እንጂ ምድር ላይ አይደለም። አንድ ንጉስ እኮ እዚህ ምድር ላይ ራሱ ዙፋን አለው አይደለም እንዴ? አንድ ንጉስ ሰው ተራ ሰው እንደኛ አይነቱ ዘኪር ምንም አዳም በጣም ስሜታዊ የሆነ እያወራ ስለሆነ እየተደማመጠ አይደለም። አብሽር አብሽር። ስለዚህ አሁን አንተ ተፍሲርህ ይመልስልሃል። ቀላል ነው። እኔ አሁን አንተ ያነሳኸውን ስለማቀው 3 አይነት እይታዎች አሉ እንዳንተ እንዳነሳኸው፣ ግን ተፍሲርህ ጠበሪ ይመልስልሃል። ያንተን ጥያቄውን ያነሳኸውን ውድቅ ያደርግብሃል ማለት ነው። ወደ ፍጡር ውስጥ አይገባም የሚል እይታ ነው ያለው ሙዘክር። አላህ ከፍ ያለ ነው የላቀ ነው፣ ስለዚህ ፍጡር ውስጥ አይገባም የሚል አይነት ሐሳብ ነው ያለው። በራሱ አርሹ ላይ ከተደላደለ አርሹ ራሱ ፍጡር ነው፣ ፍጡሩ ይነካዋል ማለት ነው። አንድ ውድቅ ማለት ነው። ፎይ አንድ ጊዜ ቀርታ ይወል ወደ ዋናው እንመለስ። አዳምጥ። ፍጡሩ ይነካዋል፣ ወደ ሰማያት ውስጥም ይገባል። እነኛ ሰማያት ውስጥም ሲገባ ደግሞ ፍጡር ናቸውና ወደዛ ሲገባ አሁንም ደግሞ ፍጡር ይነካዋል። አሁን ክሌም ፐርሚሱን በምን ላይ የገነባው ወንድማችን ዘኪር ፍጡር ውስጥ አይገባም። ስለዚህ የተረገመ እንትን ነው። ወደዚህ ወደ ፍጥረታት ውስጥ አይገባም፣ ከአርሽ በላይ ብቻ ይኖራል እንጂ ወደ ፍጥረታት ውስጥ አይመጣም የሚል ፐርሚስ ነው እንትን ኮንክሉዥን ይሰራብናል። ነገር ግን አርሹን ከነካው አርሹ ራሱ ፍጡር ነው። እኔ አይደለሁም ባይዘው ይሄን ምለ ጠበሪን አዘጋጅልኝ ክርስቲያን ጠበሪ ነው ይሄን እያለ ያለው። እንደገና ደግሞ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይመጣል። ሲመጣ ደግሞ አርሹንም አልፎ እታችኛይቱ ሰማይ ድረስ እንደሚመጣ ይናገራል። ያም ደግሞ ምንድነው ፍጥረታትን እያለፈ 6ኛ፣ 7ኛ፣ 5ኛ፣ 4ኛ፣ 2ኛ፣ 3ኛ ሰማይን አልፎ ነው የሚመጣው። ስቲል አሁንም አልፏቸው ሲመጣ ፍጥረት ውስጥ ገባ ማለት ነው። ስለዚህ የመጀመሪያ ያቀረብከው ክሌም ያደረግከው አይገባም የሚለው ውድቅ ያደርግብሃል ማለት ነው። ውድቅ ካደረገብህ ደግሞ አርሹና የኢብሊስ አርሽና የአላህ አርሽ ተመሳሳይ ነው ማለት ነው። ምን በውሃ ላይ ያለ ነው። ሁለቱም ውሃ ላይ ነው አርሻቸውን የገነቡት። ሁለቱም ምን ላይ ነው? ውሃ ላይ ይሆናል ማለት ነው። እፎይ አታዳምጠኝም ማለት ነው። ይኸውልህ የምነግርህን አላዳምጥከኝም። የአላህ ሱብሓነሁ ወተዓላ የአራሕማን አርሽ ከ7 ሰማይ በላይ ከውሃው በላይ ያለ ነው። ይሄ ደግሞ ኢብሊስ ያለው ወራዳው እዚህ ምድር ላይ ነው። ግልጽ ነው አይደል? እናንተም ተተባረረ ባለፈው ጠይቅ ባለፈው ውይይታችን ላይ ኢብሊስ እንዴት እናንተ በክርስትና ስል እሱ የተባረረ መልአክ ነው አልከኝ፣ ወደ ምድር የተጣለ ነው አልከኝ። ስለዚህ አሁን ይሄን እንተማመናለን። የመጀመሪያ ጥያቄ ፈጠይቄ ያለው መጀመሪያ ጥያቄ ምን ነበር መሰለህ? ይሄን አልጨረስክልኝማ። ኢብሊስ ምድር ላይ ነው ያለው። የሱ አርሽ የሱ ቦታ የሱ ስልጣን ሊኖር ይችላል እዚህ ምድር ላይ ነው እንጂ አላህ ጋር ሊደርስ አይችልም። ፍጡር ነው። በመረጃ እናድርገው። አንተ እኮ ፍጡር ፍጣሪ ምናምን የሚለው ጋር ውሃው አንድ ነው እያልኩ ነው። መጀመሪያም ያ ነገር ያለው የመጀመሪያ ነው እያልኩ ነው። ምክንያቱም ውሃው ራሱ የተገነባበት አርሽ አላህ የገነባበት ውሃ ላይ ነው። ምክንያቱም ምድርና ሰማይ ከመፍጠሩ በፊት ነው ውሃው የተፈጠረው። ልብ በል። አንድ ያውጣልኝ ክርስቲያን አይደለም ያለው ወንድም ምንድነው መሰለህ? ኢብሊስ እዚህ መኖሩ መጀመሪያ እንተማመን። ምድር ላይ ነው ብለናል፣ እንተማመን። እሱ ምድር ነው ሰማይ ነው ያለው። አላህ ምድር ላይ የለም የሚል እስካላመጣ ድረስ እኮ የኢብሊስ ምድር ላይ መኖር ምንም ችግር የለም። አርሕማኑ ዐለል ዐርሽ እስተዋ። ይኸውልህ አላህ ሰማይን ምድር ተቆጣጣሪ ነው፣ ይቆጣጠራል ሰማይና ምድር ዓለምን ሁሉ። ግን ከአርሽ በላይ ንግስናው ክብሩ ያለው ከአርሽ በላይ ነው። ኢብሊስ ደግሞ ወራዳ ነው። ይኸውልህ እኔ ክብርና ውርደትን አይደለም እኔ እያወራሁ ያለሁት ስለ ክብርና ውርደት አይደለም። ኢብሊስ ታች ነው። አይ ይኸውልህ በዚህ ብቻ እንተማመን። መጀመሪያ ወደ ለማለት አዲሱን አንብቦ እሺ፣ ሐዲሱን አንብቦ ሐዲሱን ማንበብ ነው የሚቀለን እኮ። ማይክን አንሳና አዲሱን አንብቦ ቀጥል። ወዘኪር ብቻ የሚል እስካላመጣ ድረስ እኮ ክሌምህ ምንም አይሰራም እኮ ወዘኪር። ኪስህ ውስጥ እዛው ትሄዳለህ ማለት ነው። ና ተከፍቶልሃል እዚህ ጋር ወዘኪር። የተከፈተውን አንብቦ ወዘኪር ተመለስ። ወዘኪር ዘኪር ቀጥል። ክርስቲያን አንብቦ። እሺ አንብቦ። ጠበሪን በዛው አዘጋጅልኝ።
ጠባሪ መልስለታል ያነሳውን ጥያቄ ባይዘ ቀጥል። የትኛውን ነው ማዘጋጀት ቮሉም ነገር? እሺ ፈርስት ዜሮ ዛቲንግ በታላ ኦኬ ኔትወርክ እየተቆራረጠብኝ አይደለም። እሺ ፈርስት ዜሮ መጀመሪያ አላህ ብቻ ነበረ፣ ምንም አልነበረ። ሂዝ ትሮን ዋዝ ኦቨር ዘ ዋተር። ሂዝ ትሮን ዋዝ ኦቨር ዘ ዋተር። አርሹም በውሃ ላይ ነበረ። መጀመሪያ አላህ ነበር፣ የአላህ አርሽ ደግሞ በውሃ ላይ ነበር። ከዛ በኋላ ምን ይላል? ኤንድ ክሬትድ ዘ ሄቨን ኤንድ ዘ እርዝ። ከዚህ በኋላ ነው ሰማይና ምድርን የፈጠረው ይላል አላህ። ስለዚህ አስቀድሞ ምንድን ነበር? ውሃ ነበር። ያ ውሃ ምንድን ነበር የሚያገለግለው? ያ አላህ አርሽ መቀመጫ ነበር። በተመሳሳይ ደግሞ ይሄ ተፍሲር አልቁርጡቢ ነው ሱራ 18 ቁጥር 50ን ኢንተርፕሬት ያደረገበት ያብራራበት ማለት ነው ይላል ኢብሊስ ፕሌስ ሂዝ ትሮን ኦን ዋተር። ማይታያችሁ ከሆነ ኢብሊስ ፕሌስ ሂዝ ትሮን ኦን ዋተር፣ የኢብሊስም አርሽ ወይም ደግሞ ዙፋን ምን ላይ ነበር? ውሃ ላይ ነበር። ይሄው። ስለዚህ ይሄ ውሃ መቼ ነበር ማለት ነው? አላህ ሰማይና ምድርን ከመፍጠሩ በፊት የነበረ ውሃ ነበር ማለት ነው። ስለዚህ አላህ እና ኢብሊስ የተቀመጡበት ወይም ደግሞ አርሻቸውን ወይም ደግሞ ዙፋናቸውን ያሳረፉበት ውሃ እንደሚለያይ ማስረጃ ማምጣት አንድ ማስረጃ ማምጣት አይችልም። በነገራችን ላይ ውሃው ይለያያል የሚል ማለት ነው። የአላህም አርሽ ውሃ ላይ ነበር፣ የኢብሊስም አርሽ ውሃ ላይ ነው ማለት ነው። ክርስቲያን ጥያቄ አለኝ ለኔ። ከዛ አንድ ጀማል ትጠይቃለህ። ከዛ ምን ይሆናል መሰለ? ይሄ ውሃ የተፈጠረው ደግሞ ሰማይና ምድር ከመፈጠሩ በፊት ነው። ኢማጂን። ስለዚህ ከዚህ ውሃ ውጪ ሌላ አላህ የፈጠረው የለም። ምድርን ቅድሚያ ፈጠረ፣ ከዛ ወደ ሰማይ ማሰበ፣ ሰማይን ፈጠረ ይላል። ከሰማይ በላይ ደግሞ ውሃ ፈጠረ የሚል ማስረጃ እስካላመጡ ድረስ ከሰማይ በላይ ውሃ አለ፣ ከሰባተኛው ሰማይ በላይ ውሃ አለ የሚለው መፈክር ኪሳቸው ይገባል። ያ ውሃ እንደገና እዛ እንደተፈጠረ ማስረጃ ማምጣት ይኖርባቸዋል። ሰማይና ምድርን እንደፈጠረ ነው አላህ የሚናገረው እንጂ ሌላ አዲስ ውሃ እንደፈጠረ የሚናገር ስለሌለ ማለት ነው። ስለዚህ ስሮኑ ያለው የት ነው? አስቀድሞ የፈጠረው እዛችሁ ውሃ ላይ ነው ያለው። እዛው ስር ቁርጥ ነው ጠበሪ። እሺ ሱራ 17 79 እሺ ያ ኦኬ ጀማል ቀጥል እስከዛ። ኦኬ ለእኔ ያለኝ ጥያቄ በኢፎይ ለአንተ ብዙ ተከታዮች እንዳሉ አውቃለሁ እና ለእኔም ደግሞ ከእናንተ ሃይማኖት የሆነ ጓደኞች አሉኝ እና አሁን እዚህ ጋር ገብተው እስልምና ወክለው ከአንተ ጋር የሚከራከሩት ሁሉም ምንም ጥቅም የለም፣ ከእውቀት ውጭ ናቸው ሁሉም። አንተ ለእኛም ትምህርት እንደሆነን ለተከታዮችም ደግሞ ትምህርት እንደሆኑ ለምን ከነሁሱ ጋር እነሁሱ አሉ እና ዋሂድ ዑመር ዋሂድ አሉ እያወራ ሌላ ሰው አዳኝቷችሁ ከነሱ ጋር ለምንድን ነው የማታወረው? እና ሌላ ደግሞ ትላንትና የሆነ ስለ እስልምና ቁርአን በጠቅላላ ስለ ሴክስ ምናምን ነው የማወራው እያልክ የሆነ ከጓደኞቹ ከተታወሩ ምናምን ነበር። የሆነ ጥቅስ እየሰጠ ነበር እዛ ጋር። እኔ ሁሉን ደግሞ ተከታትዬ እየከፈትኩ ነበር። አንተ ያልከው ሌላ፣ እሱ ቁርአን የሚለው ደግሞ ሌላ። እኛ ደግሞ ቁርአንን አንብበን እናውቃለን ብላችሁ ትናንትና የሆነ ኢነላሁ ወመላኢከቱ ምናምን ያችሁ ስትጫወት ነበር። ያ ነገር ለምንድን ነው እንደዚህ የምታደርጉት? አሁን ብዙ ተከታይ አለ ካንተ የሆነ እኔም ቢሆን አንተ ታላቅ ነህ ከኔ የሆነ እውቀት ብታስተምር ነገር አለ በእውነት ከመጣ ማለት ነው። ገባ ጀማል አልጨረስኩም። ኧረ ተው፣ ሶስት ጥያቄ አደረክ እኮ ልታስይዘኝ ነው እንዴ? ኦኬ ሶሪ፣ እሺ ይጠፋብኛል። ሶሪ። በመጀመሪያ ላነሳኸው ከነከሌ ጋር ለምንድን ነው ማትወያዩት ካልከው ይህንን ክሌምህን ሂድና እነሱን ንገራቸው። ለጠራሃቸው ኡስታዞች የውይይት ጥሪ ያቀርቤላቸው ቤታቸውን ዘግተው ምንም ማያውቅን ማጭበርበርና መዋሸት እንጂ እውነትን መጋፈጥ መወያየት በኮስት አይችሉም። ሂድና የጠራሃቸውን ጠርቷችሁ እምቢ ብላችኋለሁ ብትላቸው አንወያይም ብለው አንተን ራሱ ይፈጠፍጡሃል ማለት ነው።
ተቤታችሁ ውጡና በኮስት ተወያዩ በላቸው። እሺ አይሉህም። ምክንያቱም ህዝቡ የዛን ለታ እውነትን ሲያቅ ጥሏቸው እንደሚወጣ ስለሚያውቁ አይወያዩ። ጥሪ ደጋግመን አቅርበንላቸዋል። እኔም በተደጋጋሚ ጥሪ ስላቀረብኩ ቆይ የሚታርገው ተደጋጋሚ ጥሪ ስላቀረብኩኝ፣ ስለዚህ እኔን አይደለም የሚመለከተው፣ እነሱን ሂድና ነገራቸው። አንደኛ። ሁለተኛ ደግሞ ቁርአን ላይ አይምን እስልምና ዝሙት ይፈቅዳል እያልክ ብዙ ጊዜ እንትን ትላለህ። እንደገናም ደግሞ አንተ የጠቀስካቸው ጥቅሶች ቼክ ሳደርጋቸው አንተ እንዳልከው አይደለም። ለምን ከነሱ ጋር ተወያይተህ አታረጋግጡም አልክ። አንተ ቼክ አድርገህ እኮ በቃ አረጋገጥክ እኮ እንደሌለ አወክ። እኔ ያልኩት ውሸት ሆኖ አገኘኸው ማለት ነው። ስለዚህ አሁን ቻሌንጅ ያደርግሃለው። እኔ የተናገርኩት አንተ ውሸት ሆኖ ያገኘኸውን ጥቅስ ራስ እዚህ 2000 ሰው ፊት ለምን አታዋርደኝም? እነሱ መምጣት አይጠበቅባቸውም። ስለዚህ 2000 ሰው ፊት አንተ ቼክ ስታደርገው እኔ የተናገርኩት ስህተት የሆነውን ጥቅስ ንገረኝ እስቲ። እኔ 100% እርግጠኛ ሆኜ እነግርሃለሁ እንደማልዋሽ። ስለሰጠኝ በጣም አመሰግናለሁ። አሁን እሱን ከመቀጠሌ በፊት እና እሱን ከማለቴ በፊት ነቢዩን ሰለላሁ ዐለይሂ ወሰለም ታውቃለህ፣ በሙስሊሞች ዘንዳ ነቢዩ ሰለላሁ ዐለይሂ ወሰለም ከህይወታቸውም በላይ እንደመሆናቸው ታውቃለህ አንተ። ይቅርታ ግን ምናልባት ዲስተርብ ሊያደርግም ይችላል። ይሄን ነገር ሲያወራ ዲስተርብ ሊሆን ይችላል እና ያን ነገር ነቢዩ ሙሐመድ እንዲህ ነው ብለህ አሁን እንደዚህ ስታወራ ስትሳረብ እነሱ ጋር በቃ ታውቃለህ በጣም ይከብደናል ለኛ። ለዛ ነው መሰለኝ ለዛ ነው እነሱ የሚባሉት ምክንያታቸውን ለሚናገሩት ያንን ነገር ነው። ሳትሳደብ አዳምጠኝ ፕሊዝ ፕሊዝ። አሁን ቆይ ሌላ እነሱን ከበር ከማድረግ በፊት ነብይህን ሳሂህ ቡኻሪ 15 ላይ ከና ከአባትህ ከነፍስህም በላይ እንድትወደው እንዳዘዘህ አውቃለሁኝ። አልአሕዛብ 36ኛው አያ ላይ እሱ ያዘዘህን በሙሉ እንድትገዛ እንዳዘዘ 59ኛው ሱራ 17ኛው አያ ላይ እሱ የሰጠህን ማንኛውንም ነገር ሳታመነታ እንድትቀበል እንደታዘዝክ አውቃለሁኝ፣ አልጠፋኝም። የሙሐመድ ባሪያ እንድትሆን እንደተደረክና ጠፍጥፎ እንደሰራህ አውቃለሁኝ። ሁ ኬርስ እኔ አይመለከተኝም። እሱ ከነፍስ በላይ ወደድከው አልወደድከው ለእኔ ደንታ አይደለም፣ እኔ የሚመለከት ጉዳይ ስላልሆነ ማለት ነው። ለአንተ ነብይህ ነው፣ ለእኔ ደግሞ ሐሰተኛ ነብይህ ነው። ስለሱ ልሰብከኝ አይደለም። በቃ አሁን ምንድነው እሱን የጠየቁ ዋሽተሃል ብለሃል። ቆይ አዳም ዋሽተሃል ብለሃል። በእኛ ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ስለ ሐሰተኞች ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር እነሱ ምን ይላቸዋል? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እሱ አስቀድሞ ነፍሰ ገዳይ ነበር፣ በእውነት ላይ አልቆመም። ውሸትን ሲናገር ከራሱ አፍልቆ ይናገራል። ውሸተኛ የውሸት አባት ነው፣ እንዲሁም ነፍሰ ገዳይ ነው ይለዋል። ሰው ውሸተኞች የእግዚአብሔር መንግስት የማይወርሱ ናቸው። ውሸት እኛ የሚገልጸን ነገር ስላልሆነ ዋሽተሃል ያልከውን ጥቅስ ብቻ ተናገር። ከዛ ውጭ ከሌለ ግን ፖለቲካውን በኪስህ ይዘውና ወደ ወንድሞች ጋር ትሄዳለህ። ሰዓት አትግደልብን። ቀጥል። እኔ ስድብ አይደለም ታውቃለህ። እኔ ደግሞ ሰውን አከብራለሁ። ጓደኞቹም አሉኝ ከእናንተ ሃይማኖት ማለት ነው። ስለዚህ ምሳሌ ጓደኛ ማድረግ አትችልም። ፖለቲካ ትስራ ወለም ይኸውልህ ሊከፍትልህ እኮ ነው። ተረጋጋ። አትችልም። ክፈተው፣ ቪዲዮን ክፈተው። እሺ ክርስቲያን ክፈትልኝ። ሱራ 5:51 ላይ፣ ሱራ 3:28 ላይ እብን አባስ፣ ጃለሌን፣ ኢብን ከሲር ሌሎችም ከክርስቲያኖችን ወዳጅና ጓደኛ ረዳት አድርጋችሁ ፈጽሞ እንዳትይዟቸው ነው የሚለው። በፍጹም ጓደኛ እንዳትሆኗቸው ነው የሚለው። እኛ እንሳደበም ማለት ሱራ 9:30 ላይ አይሁድ ዘይር ያላህ ልጅ ነች አለ። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ በየቀኑ አላህ ያጥፋቸው ትለኛለህ። ሱራ 98 ቁጥር 6 ላይ ክርስቲያኖች ከፍጥረት ሁሉ የተረገሙ ናቸው ትለኛለህ። በየቀኑ ይህን ታነበብክ ትለኛለህ። ሳሂህ ሙስሊም 21:67 ላይ መንገድ ላይ ክርስቲያኖችና አይሁዶችን ካገኛቸው ቀድሚያ ሰላም እንዳትላቸው ወደ ጠባብ ቦታ ገፍትራቸው የሚል የነብይህን ሱና የምትከተል አንተ። ይህንን ካላደረግ ከነብይህ ስለምትሻል ነው። ስለዚህ የነብይህን ሱና አልተከተልክም ማለት አስተምሮቱ ጤናማ ነው ማለት አይደለም። የዋሸሁትን ቶፒክ ጥቅስ ካለ እሱን አሳየኝ፣ ከሌለ ወደ ቶፒካችን እንመለስ። ሰዓት አትግደልብን። እሺ ይኸው አዳምጥና ግን የለ አዳምጥ። ግን እኔ አንተ ቤቴና ክብሬ ነው መጣው በቃ እንዲያወራ እኮ አልሰጣኝም ታውቃለህ። እሺ ይሁንና አሁን በቃ እሱ ይቅር፣ ሁሉም ነገር ይቅር። አሁን አዳምጣው። እሺ በደንብ አዳምጣው። ይኸው ከፍቼልሃለሁ። ወይ ኔትወርክ ነው መሰለኝ። ይሰማሃል?
እየሰማኝ አይደለም። ቆይ እንትን ላውድ ስፒከር ላግና ከዛ አሁን ይሰማላ? እኔ ጠየቅኩህ። አዳምጣ፣ የአንተን ቮይስ እኮ እያሰማሁ ነው። አዳምጣ፣ አይሰማም? እሺ ቀጥል። የሆነ ጫት ምናምን አለ እኮ ህፃናትን ማግባት ይቻላል አይቻልም የሚል ይሰማሃል አይደል? የሆነ ጨዋታ ምናምን አለ ድምጽ ሰማሁ። እሺ አንተም ማስረጃ እኔ ልናገር የመጣሁት ሳይሆን የቺችን ያወሬ ለምንድን ነው የምታወራው? እዚህ ይሰማሃል አይደል? ይፎይ በቃ መልካም ሰማሁት። በቃ ያዘው። እሺ ማይክል ዋና ፖይንቱ ጋር አልሄድንም እኮ እንትኑ አልጠቀስክም አንተ። ስማ ፕሊዝ ጊዜ አንተ ዴቭ አዘጋጅልኝ። እኔ ምን ላድርግ? ቁርአኑ ነው የሚናገረው ያሉት ሼክ እንትና አዘጋጅልኝ። ሰማሁት። በቃ ያዘው። እሺ ማይክል ይፎይ 3 ብቻ 3 ደቂቃ ሰጠኝና አዳምጣው። ከዛ ሁሉንም በእንትን ታደርገዋለህ። አሁን ሱረቱል ካፍ ምናምን አሰጠኝም ጊዜሽ አክብሬ ነው መጣሁት አንተ ጋር። ቀጥል። እሺ ዴቭ አዘጋጅልኝ ሼክ እንትና ቀጥል። እሺ ቀጥል። እሺ በጣም ልታገስ ብዬ ምክንያቱም ከቶፒክ ያውጥታኛል። ኖ ኢፎይ እኮ እንደዛ አይደለም። አሁን ካወጣኝ ማስወጣኝ ችግር የለም። እውነቱን ለማወቅ ብቻ አሁን አንተ የነገርከኝን ቦታ ብቻ ለማሳየት ስላልኩ እኮ እኔ እኮ አምናለሁ እኮ ዋሻ ያልክበትን ቦታ ብቻ ብታመጣ እኮ ሰማ ነበረ። አዎ እሱን ሊያሳየ እኮ ነው። ያው አዳምጥ። ምክንያቱም ኔትወርክ ነው ሱረቱ ካፍ ሱረቱል ካፍ 1-33 ክፈትልኝ ክርስቲያን ፕሊዝ። ሱረቱል ካፍ 1-33 ስለ ሴክስ ስለ ህፃናቶች ምናምን ያወራል። ቆይ ችግር የለውም ሙሉውን ቀጥለው። ምክንያት ስለ ገነት ነው ሊሆን የሚችለው እሱ። ቆይ በገነቱ ስላሉ ሌላውንም ደግሞ አዳምጥልኝ። ሌላውን ቀጥል። እሺ ቀጥል። ሱራ 2:26 ክፈትልኝ። እዛም እንደዚህ የሚል አንድ ቦታ የለም ቁርአን ላይ እና ሌላ ማዳምጥ ጥቅሶቹን አወቋቸው። ልንገርህ በቃ በቃሌ ልንገርህ፣ የምጠቅሳቸውን ጥቅሶች ልንገርህ። እዛ ጋር የጠቀስኳቸውን አሁን ደግሜ ልጥቀስልህ። እሺ ቀጥል። በቃ ችግር የለውም። እሺ ቀጥል። እሺ በቃ ወይኔ ወላሂ በጣም ይገርማል። ብቻ እኔ እንጃ። እሺ አዳምጠው በደንብ ቀጥል። እሺ ችግር የለውም። እሺ ገብቶኛል። በቃ አሁን ያመጣቸው ገብቶኛል። ስልኩን ኔትወርክ ያስቸግራል በዛኛው ስልክ እና በውስጥ ማናገር ከቻልክልኝ ጀማል ያለው በውስጥ ማናገር ከቻልክ አናገረኝ ፕሊዝ። በቃ አናገራለሁ። ጀማል አዳምጥ። እሺ አዳምጥ። ሱረቱ ካፍ 31-33 ይሆናል የጠቀስኩት። ከ1 እስከ 30 ብዬ አልጠቅሰውም። ከ1 እስከ 30 ደግሜ ላስተላልፍ። ስህተት አያመጣውም። እንደዛም ቢሆን ስህተት አያመጣውም። ምክንያቱም 31 እስከ 33 በደንብ የሚያብራራው ክፍል ስለሆነ ነው አሁን የጠቀስኩልህ። እሱን ትሄድና ምን ታደርጋለህ መሰለህ? ቆይ አዳምጥ። ከአንድም ብለህ ችግር የለውም፣ ችግር አያመጣም አልኩህ። ከኋላ እያብራራቸው በደንብ ስለሚመጣ ክፍሉ ማለት ነው። ችግር ሊያመጣ የሚችለው መቼ ቢሆን ነበር መሰለህ? ቁጥሩን እንትን ብዬ ቢሆን ኖሮ ዘልየው ቢሆን ኖሮ ነው። አልዘለልኩትም፣ እንደውም አብዝቼ ነው የጠቀስኩት። ችግር የለውም። ይህንን ትሄድና ሙፈሲሮችን ቼክ አድርጋቸው። በገነቱ ስላሉ ወሲብ የሚወራባቸውን ክፍሎች ነው ያወራሁት። እንደገና በገነቱ ስለሚገኙ ስለ ምግብ፣ መጠጥ እነኛ የሚወራ ነው። ምክንያቱም ሱራ 2:26ንም ከጠቀስኩኝ ምግብን ሲያማርጡ የት ነው? በምድር ሳይሆን በገነት ውስጥ ሰለቸን ይቀየርልን እያሉ ልክ እንትና አዚደኩም አላህ ይላል፣ ተዛ ያስተናግዳል። ምን ልጨምር፣ ምን አነሰ፣ የፈለጉት ይመጣላቸዋል፣ ሴቶቹም ድንግልናቸው ይመለሳል የሚለውን ያብራራውበት ነው። በሙፈሲሮችህ ነው እንጂ እኮ አንድም እዛ ውስጥ እኮ ስታውቀው ምንም የምትረዳው የለም። አንተ ያነበብከው ጥሬ ቃሉን ነው ያነበብከው፣ ቁርአኑን ጥሬ ቃሉን አነበብክ። በሙፈሲሮቹ ሄደህ ስታይ ግን ልክ እንትን ሆነው ይዞሯቸዋል ምናምን ሲል ዝም ብሎ ሰለሜ መዞር አይደለም። ስታነበው ይዞሯቸዋል ነው የሚለው። መዞር ማለት ምንድን ነው ብለህ ስታነበው ግን ግንኙነት ነው። ይህንም በምንድን ነው የምታውቀው? በሙፈሲሮች ነው። አንተ ሊትራል ቁርአን ብቻ ስላነበብክ ነው። እኔ እዛ ጋ የጠቀስኳቸው ጥቅሶች ምንድን ነው የሚሆኑት? በገነቱ ስላለው ስለ መብላት፣ መጠጣት፣ ስለ ወሲብ የጠቀስኳቸው ጥቅሶች ናቸው።
ህፃናትን ማግባት ይቻላል ወይ ብዬ ለጠየኩት ጥያቄ ነው። ልጁ ስለ ዝሙት ብቻ ታወራለህ፣ ይሄ አይቻልም ህፃናትን ማግባት አለ። አይቻልም እንደ ህፃናትን ማግባት? በደንብ ይቻላል። በደንብ እንደሚቻል ሱረት ጠለቅ ላይ የፍቺ ምዕራፍ ላይ 4ኛው አያ ላይ ገና ፔሬድ ያላዩ ሴቶችን አግብታችሁ መፍታት ትችላላችሁ ቁርአኑ ስለሚል ምን ብላችሁ አግብታችሁ መፍታት? አግብቶ መፍታት ዝም ብሎ ሳይገናኛት ነው? ኖ ወሲብ አድርጓት። ስለ ወሲብ አወራሜ ወሲብ አድርጓት። ለምን ኢዳ የሚቆጠረው ወሲብ ለተደረገች ሴት ብቻ ስለሆነ፣ ወሲብ ካልተደረገችስ ሱረቱ አልአሕዛብ 49ኛው አያ ላይ ወሲብ ያልተደረገች ሴት ኢዳው አይቆጠርምና ያልገባችሁባቸው ሴቶች ወሲብ ያልተደረጉ ማለት ነው። ያልገባችሁባቸው ማለት ወይንም ሜሬጅ ኮንሱሜትር ካልሆነ ኢዳ አይቆጠርም። ይህም በምን ታውቃለህ? ኢብን አባስ፣ ጃለሌን፣ ኢብን ከሲር ተመልከታቸው ሙፈሲሮችን። እንዱ ሊትራል ቁርአኑን አንብበህ ላይገባህ ይችላል። እኔ ያልኩት ሙፈሲሮችን ይላቸው የገቡባቸውና አልገቡባቸው የሚለው ሱረት ኒሳ ላይም ስላለ ማለት ነው። አይ ቲንክ 23ኛው አያ እንደዚህ አካባቢ ይመስለኛል። የገባችሁባቸውና አልገባችሁባቸው ሴቶች የሚለው ማለት ነው። ስለዚህ ስለምንድን ነው የሚያወራው ክፍሉ? ከግንኙነት ጋር በተያያዘ እንዲያደረጋችኋቸው አላደረጋችኋቸው። ነብይህ ሮል ሞዴልህ ነው። ነብይህ ሮል ሞዴልህ ከሆነ ደግሞ ሕፃን ልጅ አግብቷል አላገባም? ሱናን አቢ ዳውድ 21 ላይ አይሻን በ6 ዓመት አገባት። 9 ዓመት ላይ ምን ያደርጋን ነበር? ወሲብ ያደርጋን ነበረ። ሌላ እንቀጥል። ሱረቱ አልአሕዛብ ላይ ከ50 እስከ 56 ብትመለከተው ያመነች ሴት ራሷን እንኳን ለነብዩ ብሰጥ እሱ ከፈለገ እንትን ሊላት የተፈቀደችለት ነች። ሱረት ኒሳ አያ 24 ላይ በገንዘቦቻችሁ መጠቀም ትችላል። ለተጠቀመችባቸውን ለነሱ ገንዘቦቻችሁ ስጡ። ይሄ ምንድን ነው? ዝሙት ነው። ሳይ ሙስሊም 1403 ኤ ላይ ነብይ ወደ መስጊድ እየሄደ መንገድ ላይ ሴት አየ፣ ሮጦ መጥቶ ዜነብን ቆዳ እየፋቀች ፋቃት። ከዛስ ምን ብሎ ምክር ሰጠ? መንገድ ላይ ሴት ካያችሁ ሮጣችሁ ሄዳችሁ ወሲብ አድርጉ፣ ምክንያቱም ሴት በሴጣን መልክ ትመጣለች። ማንን ወሲብ አድርጉ? ቤት ሰራተኛችሁን ወይንም ባሪያችሁ ማለት ነው፣ ወይንም ሚስታችሁን። ከዚህ በላይ ዝሙት ማውራት አለ እንዴ? ሙስሊም ሳይ ሙስሊም 1406 1404 በፎጣ እንኳን ወሲብ ማድረግ ዘወጀል ሙታን ፈቀደ። እኔ ይህንን ስለ ዝሙት ያወራው ከራሴ ነው? ኖ ከራሴ ሳይሆን ቁርአኖች፣ ሀዲሳቶች በሙፈሲሮች ሲፈሰሩ ፕላስ ደግሞ ይሄ ምድራዊንን ያወራው በገነት ደግሞ ያለውን የተጠቀሱ ናቸው። ስለዚህ አይደለም ያወራሁት። እንትና ምን ብለዋል? እኔ ስለ ዝሙቱ ሊያታውራ ትሉኛላችሁ። አላህና ነብዩ ናቸው በቁርአንና በሐዲስ ስለ ዝሙት ያወሩት። እኔ ማን ስለሆንኩ ነው ምተው ያሉት? ቃል አዘጋጅተዋል። ሜቢ አንድ ያስለምጠው ኡስታዝህ ምን እንዳሉ። ዝሙት ትላላችሁ፣ ሙሉ ቁርአኑ እሱ ስለሆነ ማለት ነው። ሐዲሱ ሙሉ እሱ ስለሆነ ቃል አለ። ኢፎይ ለእኔ እንዲያወራ እኮ ቻንስ ምናምን አልሰጠኝም። ታውቃለህ፣ አሁን እንዴት እንደምንግባባ ራሱ እኔ እንጃ። ታውቃለህ፣ ቤቴ መጥቻለሁ፣ በራሴ ፍላጎት ሚውት ታደርገኛለህ፣ ስትሻ ደግሞ ትከፍታለህ። አሁን የኔ ጥያቄ ማስተለ አሁን ሱረቱል ካህፍ ላይ ሂድና የማን ተፍሲር እንደሆነ ከፍተህ ይኸው እሳቸው አሁን ሙፈስሮቹ አሉ አይደለም፣ እነሱን ከፍተህ ሂድና በማስረጃ አሳየኝ። አሁን ይሄም በዝሙት ነው። ሱረቱል ካህፍ ስለ አስሐቡል ካህፍ እኮ ነው የሚያወራው እንጂ ስለ ዝሙት ምናምን። እስኪ ሂድና አንተ ከፍተህ አሳይ። ይሄ አንደኛው ጥያቄ ነው። ሚውት አታደርገኝ ፕሊዝ፣ ጠብቀኝ። ሁለተኛው ደግሞ ይሰማሃል አይደለ? ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ሰላትና ሰላም በሳቸው ላይ ይሁንና መንገድ ላይ የሚያልፉትን ሴቶችን ይዛችሁ አምጣችሁ እንደዚህ አርጉ የሚል ቦታም አሳየኝ። እስኪ አሳየኝ፣ ወላሂ አሳየኝና እሱንም እናየዋለን። ይሰማል? ክርስቲያን ይሰማሃል አይደለ? ቢሱ ወጥቷል መሰለኝ። ይሰማል? አንዴ ክርስቲያን ክፈትልኝ። ኦኬ፣ አንዴ ክርስቲያን ክፈትልኝ። አንደኛው ሰምተሃል አይደል? ቆይ ቼክ አድርጌው፣ ቁጥር ቼክ ለማድረግ ነው የወጣሁት። ቼክ አድርጌዋለሁ። 31ኛውን ክፈትልኝ። ስማ ጀማል አላለ ይላል። ቆይ አትረብሽ አንተ። ምን አድርጎኛል? ምን ላይ አትረብሽ ካለ እንትናን ንግግሩን አዘጋጅልኝ ካለ እንዳለ ዝሙት የሚያወራው ቁርአናችን ነው። እኔ ምን ላድርግ ያሉበትን እንትና ሼክ ኢብራሂም
ኦኬ እሺ እሺ ሱረቱ ካፍን አንድ ያውጣልኝ። ካፍን ነው በቃ ተሳሳተ ብሎ ያመጣው ማለት ነው። ማአት ጥቅስን የጠቀስኩት ባይዞ የዛ ላይ ድንገት ነው የጠየቀኝ ማለት ነው። እሱን አሳይ። ከአንድ እስከ 33 ሂድና ክፈት። ተረጋጋ በእናትህ 31ኛውን አንዴ ክፈትልኝ። ምክንያቱም ከአንድ ጀምሬ ሙሉ አላነብም። አንተ አንብብና ተረዳቸው። እኔ ግን ላስረዳ። እንደዚህ ይላል፣ እነዚያ ለእነርሱ የመኖሪያ ገነቶች ከስሮቻቸው ወንዞች የሚፈሱባቸው አሏቸው። እነኚህ ወንዞች መቼም ሊጠቀሙባቸው ነው እንጂ ወንዞቹን እንዲሁ ሊሾፏቸው አይደለም። ኦኬ። በእርሷም ውስጥ ከወርቅ የሆኑ አምባሮች ይሸለማሉ። አዳምጥ፣ ቆይ አዳምጥ። ከአንድ ጀምሬ 30 አያ ሙሉ አላነብም። መጽሐፍ ሙሉ ሳነብ አሉልም። የጤነኛ አይደለም እንዴ? ከአንድ ጀምሮ ካነበብነው ታሪኮች የተለያዩ ታሪኮች እንዳሉ ሱረቱ ካፍን አውቃለሁ። ነብይህ 15 ቀን ሙሉ መገለጥ መጣልኝ ብሎ ውሻ ቤት የገባኝ ብሎ የጠፋበት ታሪክ ነው። ታሪኩን ልንገርህ፣ በቃሌ ሙሉ ምዕራፉን አውቀዋለሁ። 15 ቀን በኋላ ለምንድን ነው እሱ መልስ አሰጠንም ሲሉት ቤቴ ውስጥ ጡጥላ ገብታ አልጋ ስር መላካ ቤቴ አልገባ ብሎ በዛ ምክንያት ነው ብሎ በማግስቱ ውሾችን እንዳለ አስገድሎ የጨረሰበት ታሪክ ነው። እዚሁ ምዕራፍ ላይ ጥያቄም እንዳትጠይቁኝ አላህ ብቻ ነው የሚያውቀው መልሱም ብሎ የፎገራቸው ነው። ውሾችን እንዳለ በጅምላ ያስጨፈጨፈበት ነው። ስንት ነው ቁጥራቸው በዋሻ ውስጥ ያደሩ ሲባል 3 ነው አንዳንዶች ይላሉ፣ አንደኛው ውሻቸው ነው ይላሉ። 4 ነው 5 ነው አንዳንዶች ይላሉ፣ አንደኛው ውሻቸው ነው ይላሉ። 7 ነው አንዳንዶች ይላሉ፣ አንደኛው ውሻቸው ነው ብሎ ማይገናኝ ምላሽ የሰጠበት ነው። ሱረቱ ካፍን ከመጀመሪያ እስከ መጨረሻ አውቀዋለሁ። መጨረሻ ወደ 90 ላይ ስትሄድ ደግሞ ፀሐይ ጨረቃ ውስጥ ትገባለች ብሎ የመለሰበት እኮ ነው። አራዚ እነኝን ስትመለከታቸው ደግሞ አሳዎቹ ይበስላሉ ፀሐይ መታ ምድር ውስጥ ጨረቃ ላይ ስገባ ብሎ ያሰበ እኮ ነው። ዙርቀኔ ፀሐይ ስትሄድ የፀሐይ ጨረቃ ውስጥ ስገባ አገኛት። እዛ ጋር ያሉ ሰዎች አሳን ወደ ሰማይ እየወረወሩ አብስለው ይበላሉ ብሎ ተረት ተረት የተቀመጠበት ሃይማኖት እኮ ነው። ሙፈሲሮችን ያቸው በደንብ እንዲገባ። ኤኒዌይስ ይህንን ላንብበልህ። በእርሷ ውስጥ ከወርቅ የሆኑ አምባሮች ይሸለማሉ። ምን ከወርቅ የሆነ ከቀጭን ሐርና ከወፍራም ሐርም አረንጓዴ ልብሶችን ይለብሳሉ። በእርሷ ውስጥ በባለገበር አልጋዎች ላይ የተደገፉ ሆነው ይቀመጣሉ። ምንዳቸው ምን ያማረ መደገፋይቱ ምንኛ ማረች ይላል። በአጎበር አልጋ ላይ ሆነው ተደጋፊ ሆነው የሚቆሙት እነማን ናቸው? ልነግረኝ ትችላለህ? መልስልኝ። አሁን እነኝን ሂድና እስኪ ሙፈስሮች ጋር እሺ፣ እኔ ከተረዳው ሌላ ባላጎበር አልጋዎች ላይ ምንድን ነው የሚሰሩት እነኚህ ሰዎች? አልጋ ላይ ተደግፈው የሚቆሙት እነማን ናቸው? ንገረኝ እስቲ። አንድ ደቂቃ አታጨናንቀኛ። አንድ ደቂቃ ሲጠኝና እናውራ። እውነት ካለ አንተ ጋር እናውራ። አንድ ደቂቃ ብቻ እስከሚያወራ ጠብቅኝና ትመልሰኛለህ። ሚውት ታደርገኝ ፕሊዝ፣ ስለምን ፕሊዝ። እሺ እንዴት ነው የምናወራው? አንተ የፈለግከውን ታወራለህ። እኔ የጠየኩት ይጠማ በትክ ደግሞ አትመልስም። አሁን እውነት ከአንተ ጋር ካለ እውነተኛ ከሆንክ ከ1 እስከ 3 ያለው አንተ ከ1 እስከ 31 ምናምን ብላል። ፕሊዝ ሚውት እንዳታደርገኝ። ሂድና ከ1 እስከ 4 ያለው አንብብና አንተ የጠቀስከው ሌላውን ደግሞ እናየዋለን። እሱ አይደለም ደግሞ ሙፈስሮች አላልክም? የጠየቁት መልሳላ መልስም ወይንስ ከስር ትሆናለህ? አላሁ ሱረቱ ካፍን ጠቀስክልኝ እኮ ሱረቱ ካፍን ጠቀስክልኝ። ላ ሐውለ ወላ ወላሂ አንተ ከእውነት ነፃ ነህ። ወላሂ አልዓዚም ከስሩ እንግዲህ ሱረቱ ካፍን ጠቀሰልኝና ከ1 እስከ 30 ነው ያልከው አለኝ። ሜቢ ምን አልኳችሁ ቅድም? ከአንድ ማይከስ ከ31 እስከ 33 ለማለት ይሆናል አልኩት። ኖ ከ1 ነው ያልከው አለኝ። ስቲል ከአንድ ብል እንኳን ስተት ያመጣል። ቆይ አንድ አዳምጥ። ከ1 እስከ 33 ነው ያልከው አለ። ከ1 እስከ 33 ብል ራሱ ስተት አያመጣብኝም። ምክንያቱም እነኛ እንትኖቹ ባይካተቱ እንኳን ወደ ገነት የሚገቡ ሰዎች ናቸው። ታሪኩን ከኋላም ያለው 30ን የምታደርገው 30 መለስ አድርገው። ስለምንድን ነው የሚያወራው 30? ዋና እኔ ዓላማዬ ምንድን ነው? እነዚያ ያመኑና መልካም ሰሪ የሆኑት የሰሩ ለእኛ ስራን ያሳመረን ሰው ምንዳ አናጠፋም ይላል። አሁን ይሄ ምንድን ነው? በገነት ውስጥ ስለሚገቡ ሰዎች የሚያወራ ክፍል ነው። ከዛ በገነት ውስጥ ደግሞ ምን ይሸለማሉ የሚለውን ነው። በገነት ላይ አልጋ ላይ ተደርድረው የሚጠብቁት እነማን ናቸው? ሴቶቹ ናቸው። ምክንያቱም አምኖ በዛ የሚሸለማቸው ሴቶች አሉት። ሴቶቹን ምን ሊያደርጋቸው ነው? ወሲብ ነው በቃ፣ ሌላ ምንም ነገር የለም። ሊበላት እኮ አይደለም አልጋ ስር ተደግፋ የምትጠብቀውን ሴት
ረንደም ጥቅሶች ሲጠቀሱ ማለትም ድንገት እንትን ሲሉ እኔ ቶፒኬ ሌላ ነበረ። ልጁ መጥቶ ምንድነው ቡል ያደርገኝ ሞከረ። አይታችሁ ከሆነ ለምን እንደዚህ ታነሳለህ አለ። ስለዚህ ማአት ጥቅሶች ነው የጠቀስኩበት ማለት ነው። ከዛ ውስጥ አሁን ስህተት ብሎ ያመጣው ይሄንን ነው አይደለም። በምድር በገነት ውስጥ ራሱ አልጋ ተደግፈው ወሲብ ማደርጋቸው ሴቶች አሉ። ልክ መንገድ ላይ ቆመው እንደሚጠብቁ ማለት ነው። ልክ እንደ ሴተኛ ዳሪዎች ማለት ነው። በገነት ውስጥ ምን ያደርጋሉ? እነኚህ ስራቸው ምንድነው? ወንዱን ቆመው መጠበቅ ነው። እሱ እስከሚጨርስ ድረስ የሚጨርሰው መቼ ነው ከተባለ ደግሞ ኢብን ከሲር 1 ዓመት ድረስ ሊፈጅበት እንትን ወሲብ እያደረገ እንደዛ ሊቆይ ይችላል። እንደ ነብይ ከሆነ ደግሞ 4,000 ሰው ወሲብ ጉልበት አለው። መቼ እንደሚጨርስ ማሰብ ነው። ሴቷ ግን ተራዋ እስከሚደርስ አልጋ ተደግፋ ቆማ ትጠብቃለች። ለወንዱ የምትሸለም ስለሆነች መቼም ልትበላው አይደለም አልጋ ተደግፋ የምትጠብቀው። ይሄ ክሊር ነው። ወደ ቶፒካችን ተመለሱ። ስማ እስኪ አዳምጠኝ። ነው መጀመሪያ አሰማንም ምጣድ አይደለሁም የምሰማው እየሰማሁ ነው። ቀጥል። ምጣድ ሳይሆን አይ እውነት አሁን እኔንም አንድ ድል ስጠኝና ልንገርህ። ስድብህን በኪስ ያዘው። ነው። አይ ሌላ ነው። ችግር ሌላ ነው። አይ ሌላ ነው። እዚህ ከጎን ሌላ ነው። ዝም ብሎ እሺ። እና ማለት ነው እኔ እኮ ይሄንን የምታወራው ወሬ እኮ ማለት ነው አሁን አንተ ስለ ክርስትና ማስተማር ያልነበረብህ እንጂ አሁን ይሄን ወሬ ተየት አመጣኸው ነው? አሁን እኮ እየታቋለህ ከቁርአን አመጣ ነው። ከቁርአን አመጣ ነው። መጀመሪያ ከቁርአኑን እኮ ለማወቅ እኮ ብዙ ነገር ያስፈልጋል። እየታቋለህ ነው። ተዚህ ይውጣ፣ ከገነት ውጣ። ቶፒካችን እኮ አልነበረም ክርስቲያን። ይሄ ቶፒካችን አይደለም። ዋሸህ ብሎ ጠቀስከው ያለውን ጥቅስ እኮ ነው እኔ ባክፋት እንትን ያሳየው። አንድ ነገር ኤኒዌይስ ተሳካላቸው ማለት ነው። ቶፒክ ሽፍት ማስደረግ ተሳካላቸው። ምክንያቱም ፐርፐዝሊ ተልከው የሚመጡ ናቸው ቶፒክ ለማስቀየር ማለት ወይንም እንደዛ። እኔ ላይ ነጥብ አታገኙም። እውነት ልንገራችሁን ያልዋሽም ስለማልዋሽ ነጥብ አታገኙም። ስለዚህ ምንድነው የምታደርጉት? እኔ የጠቀስኳቸውን ጥቅሶች ያዟቸው። ከዛስ ሙፈሲሮቻችሁን ሄዳችሁ ቼክ ማድረግ ነው። እንዴት ብለው አብራሩት? ለምሳሌ እኔ የጠቀስኩትን ሱረቱ ካፍ ላይ ያለውን 31ኛውን አያመጣ። እንዴት ነው የጠቀስኩት? እኔ አልጋው ላይ በዛ ጎበር አልጋ ላይ ተደግፈው የቆሙ ሴቶች ምንድነው ስራቸው? የተደገፉት ምንድነው? ለምንድነው የተደገፉት? አልጋውን ለምን ተደገፉ? ወረፋዋ እስከሚደርስ ነው የምጠብቀው። ይሄ ደግሞ በቃ ወሲብ ነው፣ እንደኛ አስተምሮ ወሲብ ነው። ከዛ ደግሞ ከአልጋው ደግሞ ሲያልፍ በየ60 ማይሉ ላይ የሚቆሙ አሉ ይላል። ወንዱ ከፈለገ ይገባና ይዝናናባቸዋል ይላል። ስለዚህ ይህንን ዋሸህ ብለህ ይህንን ጥቅስ ዘልኝ ትመጣለህ። ባይዞ ውሸትና ስህተት ደግሞ ለዩ። እንደው አንድ ሰው ሊሳሳት ይችላል፣ ጥቅስ ሲጠቅስ ሊሳሳት ይችላል። የሚናገረው ነገር እያለ መጽሐፍ ውስጥ ጥቅሱን ግን ሊሳሳት ይችላል። ምክንያቱም ኮምፒውተር አይደለንም እኛ፣ የሰው ጭንቅላት ነው የያዝነው። እዛ እንትን ላይ ደግሞ አስታውሳለሁ ብዙ ጥቅሶችን ነው የጠቀስኩት። ከምድርም በገነትም ያለ ነው ብዬ በጣም ብዙ ጥቅሶች ነው እንትን ያነሳ ነው። ደግሞ እያየን ስላልሆነ በጭንቅላታችሁ ስትናገሩ ረንደምሊ ቶሎ ቶሎ ጥቅስ ስትጠቅሱ ሜቢ ልትሳሳቱ ትችላላችሁ። እሱ ያመጣው ግን ተሳስቼበት አይደለም፣ ምንም ስህተት የለውም ማለት ነው። እና ክርስቲያን ወደ መጀመሪያው እንመለስ። እሷ ላይ ትንሽ እንትን እናድርገውና ይብቃል። ኦኬ ቅድም ወዘኪር ጋር አይቀላቀልም ወይም ደግሞ አርሹ ላይ ሌላ ፍጥረት ማንም ሊኖር አይችልም የሚል ነገር ተናግሮ ነበር እና እዛ ላይ ነበር የቆምከው። ያ አርሹ ላይ ሌላ ፍጥረት አይቆምም ማለት እሱ ዘበት ነው። የመጀመሪያ ውሃውንና ውሃው ወደ አርሹ ወደ ላይ እንዴት ወጣ የሚለውን እንዲያሳየኝ ራሱ እንዲመልስልኝ ነበረ። ምክንያቱም መረጃ ማምጣት እንደማይችል ስለማቅ ማለት ነው። ውሃው አንድ ቦታ ነው። ከውሃው ከዚህ ደግሞ ወደዛ ሄደ የሚል የለም። እዛም አዲስ ውሃ ተፈጠረ የሚል የለም። ስለዚህ ውሃው አንዱ ከሆነ ያ አንድ ውሃ ደግሞ አንድ ቦታ ነው ሊሆን የሚችለው ማለት ነው። ኢብሊስም አላህ የሚያስቀምጠው እዛው ላይ ነው የሚሆነው። ፕላስ ደግሞ ምንድነው እሱ አርሹ ላይ እባብ እንኳን ተጠምጥሟል። እንኳን የተረገመ የተጠላ ምናምን እያልክ እንትን የምትለው አንድ እባቡን አሳየን። አርሹ ላይ ያለ አርሽ ላይ ራሱ ምን አለ? እባብም አለ። እባብ ብቻ ሳይሆን ሙሐመድም ደግሞ በኋላ ይቀመጥበታል። ምንም አዲስ ነገር የለም ማለት ነው።
እባብ ያለበት እንግዲህ ምን ይላል? The throne is surrounded by snake, which look, the throne is surrounded by a snake, and a revelation descends in chain. ስራውን እንትኑ ዙፋኑ በእባብ የተከበበ ነው። መገለጥ ሪቪሌሽን ደግሞ ሲወርድ በቼን ነው፣ በሰንሰለት እንደ ሰንሰለት እና እንደዛ ይላል። ስለዚህ ምንም እባብ ደግሞ ምንድነው እሱ ቅድም እንዳልኳችሁ ተጅኒ ወገን አንዱ ሊሆን ይችላል። ያ ጅኒ ደግሞ ራሱ ምን ተብሎ ይጠራል? ኢብሊስ ተብሎ ይጠራል በእስልምና። ኢብሊስ ራሱ የጋኔን ወገን ስለሆነ ስለዚህ አላህ አርሹን በምን ላይ ያደረገው? በውሃ ላይ። ኢብሊስ አርሹ በምን ላይ ነው? በውሃ ላይ። አርሽ ደግሞ መቼ ነው የተፈጠረው ይለናል? ሰማይ ምድር ከመፈጠሩ ከ50 ሺህ ምናምን ዓመት በፊት ማለት ነው። ኢማጂን ዘመን ጊዜ የሚቆጠረው ደግሞ ምድርና ሰማይ ከተፈጠረች በኋላ ነው። ከዛ በፊት ሊቆጠር አይችልም። ተቆጠረ ብንል እንኳን አላህ በ6 ቀን ፍጥረትን ፈጥሮ ጨረሰ የሚለው ፉርሽ ይሆናል። አስቀድሞ ሰማይም አርሽን ፈጥሯል። ፔኗ አለች ደግሞ ነበር ውሃ አለ። እነኚህ ሁሉ ስንደምራቸው አላህ በ6 ቀን ሳይሆን ስራውን የጨረሰው በብዙ ሺህ ዓመታት ውስጥ ነው የሚል እንትን ያመጣል ማለት ነው። እና እንደገና ደግሞ ፍጥረትን አይነካም የሚለው ውድቅ ይሆናል። ምክንያቱም አርሹ ላይ ተደላደለ ነው የሚለው። መደላደል ማለት ወይም መቀመጥ ወይንም ደግሞ መተኛት ነው የሚሆነው። አርሹ ደግሞ ፍጡር ከሆነ አትሊስት አርሹ ነክቶታል። ማንን? አላህን። ስለዚህ አርሽ አይነካውም የሚለው ውድቅ ይሆናል። ከሌሊቱ 1/3 ክፍል ደግሞ ከአርሹ አልፎ ወደ ታች ይመጣል። አርሹን ደግሞ የሚሸከሙት 8 መላኢካዎች አሉ። ክፈትላቸው ሱረት ሀቅ ወይንም ደግሞ 69ኛው አያ ቁጥር 17 ላይ ወይንም 40ኛው አያ ቁጥር 7 ላይ ምን 8 መላኢካዎች በየጠርዙ ይሸከሙታል ይላል። ስለዚህ አላህ ምንድነው የሆነ እንደኔ ፊዚካል ቦዲ ያለው በተወሰነ ግድብ ነገር ውስጥ የተቀመጠ ግዑዝ ይሆናል ማለት ነው። እንደኛ አምላክ ሁሉን የሞላ ሁሉን ያካለለ ያለ ቦታም ያለ እንደዛ ሳይሆን አላህን የሚሸከሙት አካላት ያስፈልጉታል። መላእክትም በጫፎቻቸው ላይ ይሆናሉ። የጌታህንም አርሽ በዚያ ቀን 8 መላኢካ ከበላያቸው ይሸከማሉ ይላል። ስለዚህ 8 መላኢካዎች ጫንቃቸው ላይ ያላህን አርሽ ተሸክመው ይይዛሉ ማለት ነው። ይከብዳል አይከብድም? እንግዲህ መጠየቅ ነው። መላኢካውን ደውሎ ማናገር ከተቻለ ግን ይሸከሙታል 8 መላኢካዎች። ኤኒዌይስ ይህንን ካልን ዘንዳ እንደዚህ ካልን ዘንዳ አንድ እንትናን እሺ፣ ምንድን ነው እሱ? ሱራ 1779 ላይ ጥቅስ በጣም እየተሳሳትኩ ነው ዛሬ። ምንድን አፌ እየደረበብኝ ነው፣ ደክሞኛል ይመስለኛል። 1779 ማለት ነው። እሺ ታፍስም መጀመሪያ ቁርአኑን ላውጣውና 1779 ኦኬ። ከሌሊትም ለአንተ ተጨማሪ የሆነችን ሶላት ሰገድ፣ ጌታህም ምስጉን በሆነ ስፍራ በእርግጥ ያቆመሃል ይላል። ጌታህ ምን በሆነ ስፍራ ያቆመሃል? ምስጉን በሆነ ስፍራ ያቆመሃል። ይህንን እነ ቁርጡቢ እነ ጠበሪ ሲፈስሩት ምንድን ነው ያሉት? ይሄ ተፍሲር አጠበሪ ነው። ሱራ 17 ቁጥር 79 ተፍሲር አጠበሪ። ይሄው ተፍሲር አልቁርአን አልጠበሪ ምንድን ነው የሚለው? ኦኬ on the day of resurrection የቂያማ ቀን ወይም የትንሳኤ ቀን ሙሐመድ may God bless him and grant him peace will be on the throne of the Lord ሙሐመድ በትንሳኤ ቀን በቂያማ ቀን ማሻአላ በቃ ማሻአላ አላህ ባለበት ከአላህ ጋር በአርሹ ላይ ይቀመጣል። ካኑ ኢማጂን አንድ ፍጡር ተክቢር በሉ ተክቢር፣ ውዱ ነብያችሁ ያላን ዙፋን ተቀመጠበት ተክቢር። ለራስ ሲቆርሱ ያሳነሱ
እሱን ሜቢ ቀጣይ ደግሞ ሌላ ጊዜ ተጨማሪ እንትኖችን እንገባለን። ኢቭን የሙሐመድ ስም አርሹ ላይ እንደተጻፈ ምናምን ሁሉ ተናግሯል። ይሰክሰዋል እኮ ማሜ። እስልምና ያለ ውሸት፣ የእስልምና ልብ ምንድን ነው? ውሸት። የሙስሊሞች በቃ ኡስታዞች ያለ ውሸት፣ እስልምና ያለ ውሸት፣ እስልምና ያለ ሴፍ አንድ ቀን ውሎ ማሄድ ሃይማኖት ነው። በውሸት ላይ የቆመ በውሸት ላይ የተመሰረተ በማጭበርበር ላይ የቆመ በማታለል ላይ የተመሰረተ እስልምና አንድ ቀን ካልዋሹበት፣ ኡስታዞቹ ካልቀጠፉበት፣ ተከታዮቹ እንዲያስፈራሩ በማድረግና እንዳይጠይቁ አፍኖ በመያዝ የቆመ ሃይማኖት ነው። ባይዘይ ለዚህ ነው ቦልድሊ ሁሌ የምነግራችሁ ውሸት፣ እስልምናና ውሸት እጅና ጓንት ናቸው። ጥሩ ሙስሊሞች አሉ፣ አብሶሉትሊ ከክርስቲያን የተሻሉ ሙስሊሞች እንዳሉ አምናለሁ። እስልምና ግን ለሰው ልጅ የማይመከር እጅግ ጸረ ሰው የሆነ ለሰው ልጅ የማይመጥን ለዘመኑ የማይሆን እጅግ ጸረ ሕይወት የሆነ ጸረ ነፍስ የሆነ ጸረ ድህነት የሆነ ሃይማኖት ነው። ኤቴስት መሆን ይሻላል ከእስልምና ባይዘይ ከእስልምና ኤቴስት መሆን ይሻላል። ሃይማኖቱ እጅግ የወረደ ሃይማኖት ነው። ሰዎቹ ጤናማ ናቸው። ጤናማ ብዙ አሉ። ከምን አንጻር? ሃይማኖቱን ስላላወቁት። ብዙ ክርስቲያን ጓደኛ ያላቸው ሙስሊሞች አሉ። ሃይማኖቱ ግን በፍጹም አይፈቅድላቸውም። በፍጹም ማለት ነው። እና እንዳለ በተረት ተረት ሞልተው ነው ያሳደጓቸው። መረጃ ምንም ያውቁት የለም። መስጊድ ሄዳሉ፣ 5 ጊዜ መስገድ፣ መታጠብ፣ ያችን ነው እነሱ የሚያውቁት ትልቅ ነገር። በቃ ክርስቲያኖች አይታጠቡ፣ ክርስቲያኖች የሚያመልኩት ሰው ነው፣ ክርስቲያኖች የሚያመልኩት ወንድ ሰው ነው፣ ክርስቲያኖች ቆሻሻ ናቸው። እነሱ በቃ እዛ ላይ ነው ፎከስ ያስደረጓቸው። ከዛ በቃ እንዳለ ስለ በቃ ተራ ነገር ይሆናል። ተራ ነገሮች እንደዚህ ማድረግ ውዱ ያፈርሳል አያፈርስም? ከሚስቴ ጋር እንዲህ ብገናኝ ይቻላል አይቻልም? ሚስቴ ላይ መደረብ ማስፈቀድ አለብኝ የለብኝም? እንዳለ ከጭን ያላለፈ አስተምሮ ነው ዘሆል ማለት ነው። እና ከእንደዚህ አይነት ድንዛዜ ከእንደዚህ አይነት አጋንንታዊ ስራት ነፃ ያውጣችሁ ክርስቶስ። ሌላ ምንም አንልም። እኛ የቀመስነውን እኛ ያየነውን እናንተ እንድቀምሱ እናንተ እንድታዩ ምን አይነት ብርሃን እንደሆነ ልባችሁን ከፈት አድርጋችሁ ክርስቶስን እንድትቀበሉ እንጋብዛችኋለን። ጤናማ ህይወት ውስጥ ስላልሆናችሁ እየተቅበዘበዛችሁ እንገልሃለን፣ እናርድሃለን፣ እንደዚህ ውጣ፣ እንደዚህ እንፈልጣለን እያላችሁ እድሜ ልካችሁን አጨርሱ። እቺ ዓመት የምኖሩባት ልትሆን ትችላለች፣ እቺ ዓመት ማትኖሩባትም ልትሆን ትችላለች። ህይወት በምድር ላይ እንደ ልብ የምቀጥሉበት ሳይሆን ቢበዛ 70 ወይም ቢበዛ 80 ከዛ በኋላ ትርፍ ነው ይላል ዳዊት። የምኖሩባት ሜቢ አሁን 30 ዓመት ሊሆናችሁ ይችላል። ሜቢ አሁን 40 ዓመት ሊሆናችሁ ይችላል። ሜቢ አሁን 20 ዓመት ሊሆናችሁ ይችላል። ሜቢ 25 ዓመት። ከአሁን በኋላ ስንት ዓመት ልኖሩ? ምናልባትም የዚህን አሁን የኖራችሁትን ያህል ላኖሩ ትችላላችሁ። ቀጣዩን ዓመት ላኖሩ ትችላላችሁ። አብዛኞቹ ከ1700 ውስጥ ቀጣይ ዓመት ማንገናኘው እንኖራለን። ሜቢ ነገ ማንገናኝ ልንኖር እንችላለን። ስለዚህ ጊዜያችሁን ተጠቀሙበት። እያንዳንዱ ጊዜያችሁን ተጠቀሙበት እና ምንላችሁ ክርስቶስ ህይወት ነው፣ ክርስቶስ ፍቅር ነው። ተቀበሉት። ይሄንን ነው ምንጋብዛችሁ። እኛ የበላነውን እኛ የጠጣነውን እኛ የቀመስነውን እንድቀምሱ ነው።